በእውነት የምታስተዳድር በእውነት የምታሳድግ ነበረች። እና ምን አለ ቅዱስ ዮሐንስ? ልጆችሽ በእውነት ሲሄዱ፣ ልጆችሽ በእውነት ሲቆሙ፣ ልጆችሽ ተሰብስበው ባየኋቸው ጊዜ ደስ አለኝ ይላል። ተመልከቱ፣ የቅዱሳን ደስታ፣ በሰማያት ያሉ የመላእክት ደስታ፣ የአባቶቻችን ደስታ፣ የአባቶቻችን አምላክ የእግዚአብሔር ደስታ የኛ መዳን፣ የኛ አንድነት፣ የኛ መሰብሰብ፣ የኛ መቀደስ ነው። ለዚህ ያበቃን አምላካችን እግዚአብሔር ክብርና ምስጋና ይግባው። ይፌኑ ለክሙ ጰራቅሊጦስሃ ካልአ ዘይሄሉ ለዓለም ዘይሄሉ ምስሌክሙ ለዓለም። ከእናንተ ጋር ለዘላለም እንዲኖር ሌላ አጽናኝ ይሰጣችኋል። ዮሐንስ ወንጌል ምዕራፍ 14 ከቁጥር 16 ላይ የሚገኝ ቃል ነው። ሙሉ ቃሉም እንደዚህ ይላል። ወመሰ ታፈቅሩን የቀቡ ትእዛዜ፣ እናንተ ብትወዱኝ ትእዛዜን ጠብቁ። ዋነ ስእሎ ለአብ፣ እኔም አብን እለምናለሁ። ይፌኑ ለክሙ፣ አጽናኙን እንዲሰጣችሁ ሌላ አጽናኝ አለ። ያም አጽናኝ ለዘላለም ከእናንተ ጋር እንዲኖር ይላል። አምላካችን እግዚአብሔር ወደ ቀራንዮ ከመሄዱ በፊት እግዚአብሔር ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ የተናገረው ያስተማረው ቃል ነው። በዚህ ዕለት ደግሞ ቅድስት ቤተ ክርስቲያን ከጰራቅሊጦስ ጀምራ ሳምንቱን ሙሉ በዚህም ዕለት ነገረ መንፈስ ቅዱስን ትናገራለች። የመንፈስ ቅዱስን ስጦታ፣ የመንፈስ ቅዱስን ኃይል፣ የመንፈስ ቅዱስን አምላክነት፣ የመንፈስ ቅዱስን አካላዊነት ትናገራለች፣ ትመሰክራለች። በተለይም ከ12ቱ አንዱ የሆነው ሐዋርያው ነባቢ መለኮት ቅዱስ ዮሐንስ በስፋት ስለ መንፈስ ቅዱስ ሀብት፣ ስለ መንፈስ ቅዱስ አጽናኝነት የተናገረው ወንጌላዊ ነው። ቅዱስ ዮሐንስ እንደምታውቁት በቤተ ክርስቲያናችን ነባቢ መለኮት ይባላል። ወንጌሉም ሰማያዊ ይባላል። ስለ ሰማያዊነቱ፣ ስለ አምላክነቱ ስለተናገረ 4 ወንጌላውያን አሉ። ትይዩ ወንጌላውያት የሚባሉት ማቴዎስ፣ ማርቆስ፣ ሉቃስ ስለ ምድራዊ ልደቱ፣ ስለ ምድራዊ ሕይወቱ፣ በምድር ላይ ስለተደረገው ተአምራት፣ በምድር ላይ ስላስተማረው ትምህርት በሰፊ ሲናገሩ፣ 4ኛው ወንጌል ሰማያዊ ወንጌል የተባለው ጸሐፊውም ነባቤ መለኮት የተባለው መለኮታዊውን ነገር የተናገረ ማንም ያልደረሰበትን የተናገረ ቅዱስ ዮሐንስ ነው። ቅዱስ ዮሐንስ በተለይም በዚህ ምዕራፍ 14 ስለ አጽናኙ ይናገራል። ስለ አጽናኙ ወይንም ስለ ጰራቅሊጦስ። ጰራቅሊጦስ ማለት በግሪከኛ ሲሆን በአማርኛችን አጽናኝ ማለት ነው። ስለሱ የሚናገርበት ነው። ደቀ መዛሙርቱን ያጽናናበት ነው። ምክንያቱስ በዛ ሰዓት ደቀ መዛሙርቱ አጽናኝ እንዲሰበክላቸው ያስፈለገው መጽናናት ያስፈለገ ለምን ነበረ? እለያችኋለሁ፣ ወደ መስቀል እሄዳለሁ ስላቸው ልባቸው ታወከ። ይደንግጽክሙ ልብክሙ፣ ልባችሁ አይደንግጥ አላቸው። ተደናገጡ። ቀላል አይደለም። ንብረታቸውን፣ ቤታቸውን፣ ወገናቸውን፣ ቀያቸውን ጥለው ተከትለውታል። ያላቸው እሱ ነው። አባታቸውም እናታቸውም ቤታቸውም ጉርሳቸውም በአጠቃላይ እሱ ነው። እሱን ለያችኋለሁ፣ ይልቁንም ወደ ቀራንዮ እወጣለሁ ሲል ታወቁ፣ ፈሩ። ሰዎች ናቸውና የሚያጸናው የሚያቆመው መንፈስ ቅዱስ ገና አልወረደላቸውምና ፈሩ። ልባችሁ አይታወክ፣ ይልቁንም ከመታወክ ለመዳን በእግዚአብሔር እመኑ። እምነት ከውከት ያድናልና፣ እምነት ያጸናልና፣ እምነት ያቆማልና። በእግዚአብሔር እመኑ፣ በእኔም እመኑ። የእኛንም እምነት አምላካችን እግዚአብሔር ያጽናልን። ሁከት ከሞላባት፣ ፍርሃትና ድንጋጤ ከሞላባት ዓለም፣ አስፈሪ ከሆነችው ዓለም፣ ድንጋጤ ሁሌም ከሚያናውጣት ዓለም የምንጸናው የምንቆመው ወገኖቼ በእምነት ነው። የሚያምኑ ይጸናሉ፣ የሚያምኑ በኃይል ይቆማሉ፣ የሚያምኑ መከራን ያሻገራሉ። በእምነት ያጽናል። አጽናኝ ይሰጣችኋል ነው የትምህርታችን ርዕስ። አጽናኝ ይሰጣችኋል። ያ አጽናኝ የተባለው ደግሞ
እዛው ቀጥሎ ምን አለ? መንፈሰ ጽድቅ ዘይክል ዓለም ነስቆቶ። ይሄም አጽናኙ የእውነት መንፈስ ነው። ይሄም የእውነት መንፈስ ዘይክል ዓለም ነስቆቶ፣ ዓለም ሊቀበለው አይችልም። እስመ ኢይሬእዮ ወኢየአምሮ፣ ዓለም ስለማያቀው ስለማያየው ሊቀበለው አይችልም። ምኑን? የእውነትን መንፈስ። ሰምታችሁኛል? እስቲ ሁላችሁም ባድነት የእውነት መንፈስ በሉ። ዓለም ሊቀበለው የማይችል ሊያየውና ሊያውቀውም የማይችል የእውነት መንፈስ አለ። አጽናኙ የተባለው ጰራቅሊጦስ የተባለው የእውነት መንፈስ ላመኑት ብቻ የሚሰጥ በእግዚአብሔር ልጆች ላይ ብቻ የሚያድር ሀብቱን ለእግዚአብሔር ልጆች የሚያድል የእውነት መንፈስ። ብዙ መናፍስት አሉ በዓለም ላይ። ርኩስ መንፈስ ስላለ ይሄኛው ቅዱስ መንፈስ ነው። የሐሰት መንፈስ ስላለ ይሄኛው የእውነት መንፈስ ነው። በዓለማችን ሐሰተኛ መንፈስ አለ። ዓለም በሞላዋ ሐሰተኛ ትባላለች። ቅዱስ ዮሐንስ በዘመኑ ይሄንን ብሏል። ዓለም በሞላ ሐሰተኛ እንደሆነ፣ ዓለም በሞላ አመፀኛ እንደሆነ ተናግሯል። በዛሬም በዘመናችን የትኛው መንፈስ ነው ዓለማችንን እየመራ ያለው? የትኛው መንፈስ ነው ብንል እያንዳንዳችን እናውቃለን። ወገኖቼ የእውነት መንፈስ ዓለም ሊቀበለው አይችልም የተባለው ምክንያቱም በዓለም ያለው የሐሰት መንፈስ ስለሆነ፣ በዓለም ያለው እርኩስ መንፈስ ስለሆነ፣ በዓለም ያለው የሚያጣላ የሚያገዳድል የሚያስዋሽ የውሸት መንፈስ ስለሆነ፣ ይሄኛው ግን የእግዚአብሔር መንፈስ ከሦስቱ አካላት አንዱ የሆነው መንፈስ ቅዱስ የእውነት መንፈስ ነው። እውነትን የሚያናግር ወደ እውነት የሚያመራ ደግሞ ይህ የእውነት መንፈስ ምንድነው ያለው? ዘይሄሉ ምስሌክሙ፣ ከናንተ ጋር ለዘላለም የሚኖር ይላል። ከማን ጋር? በእኛ እንዲኖር እግዚአብሔር ቅዱስ ፈቃዱ ይሆንልን። ወገኖቼ ምን ብቃት አለንና ነው የእውነት መንፈስ በእኛ የሚያድረው? እስኪ አስቡ። የእውነትን መንፈስ ለመቀበልስ እኛ እነማን ነን? አይደለም እንኳንስ ቅዱስ መንፈስን እንኳንስ እውነተኛውን መንፈስን ደግ ሰውን እንኳን ለመቀበል እኛ ብቃት አለን ወይ? ክፉዎች አይደለንም እንዴ? እግዚአብሔር በምሕረቱ ያስበን። ደጉን ለመቀበል እንኳን ብቃት የለንም። መልካሙን ሰው ለመቀበል እንኳን ብቃት የለንም። እግዚአብሔር የባረከው ከሆነ በመካከላችን አንዱ ደግ ሰው እንኳን ቢገኝ ስም የምንሰጠው የምናጠለሸው በማመስገን ፋንታ በማክበር ፋንታ በሱ ላይ እግዚአብሔርን በማመስገን ፋንታ ስም የምናጠፋ የምናጠለሽ የምንኮረክም ሰዎች እኮ ነን። እግዚአብሔር በይቅርታው ያስበን። ቃሉ ግን የሚለው የእውነት መንፈስ አጽናኙ ለዘላለም በእናንተ እንዲኖር ይላል። በውስጣችን የሚኖር ዓለም አያውቀውም ካለ በኋላ ሊያየውም አይችልም ካለ በኋላ የመቀበል ብቃቱም የለውም ካለ በኋላ ወአንትሙሰ ተአምርዎ፣ እናንተ ግን ታውቁታላችሁ አለ። ወአንትሙሰ ተአምርዎ እስመ ኀቤክሙ ይሄሉ ወውስቴትክሙ ይነብር። እናንተ ታውቁታላችሁ እስመ ኀቤክሙ ይነብር ወውስቴትክሙ ይሄሉ። ምክንያቱም እሱ በውስጣችሁ ይኖራል ከእናንተ ዘንድም ይገኛል። እስኪ አስቡ ሲውላችሁ። እናንተ ግን በሉ ታውቁታላችሁ፣ በእናንተ ዘንድ ይኖራል፣ በውስጣችሁም ይገኛል። አይገርማችሁም? ይሄን ያለው ማን ነው? ማን ነው ያለው? እንዴት አደራችሁ? ከኔ ጋር ናቸው አይደለ? ማን ነው ይሄን ቃል ተናገረ ብለን እየተናገርን ያለ ነው? ቅዱስ ዮሐንስ የጻፈው የማንን ቃል ነው? ልክ ናቸው፣ የእግዚአብሔር ቃል ነው። ግን ትክክለኛው መልስ መልሱልኝ። እግዚአብሔር የሦስቱ አካላት ስም ነው። የአብ ወልድ መንፈስ ቅዱስ ስም ነው። እኛን ሰው ለማድረግ ሰው የሆነው እኛን ለማዳን ስጋችን የለበሰው ከድንግል ቅድስት ድንግል ማርያም
ፍጹም ሥጋ ፍጹም ነፍስ ነስቶ በምድራችን ላይ የተመላለሰው ቆሞ ያስተማረው በሐዘን ቤት የተገኘው አልቃሾችን ያጽናናው ሽባውን የተረተረ እውሩን ያበራ ለምጻሙን ያነጻ ከሦስቱ አካላት እሱ ማን ነው? አቤት የተለያየ መልስ ነው የምሰማው። አቤት የአንድ ሰው ሰምቻለሁ። ኢየሱስ ክርስቶስ ነው። ሰምታችኋል ሁላችሁም? ሰው የሆነው ማን ነው? ይሄን ቃል ያስተማረ ማን ነው? በቀራንዮ ስለኛ መከራን የተቀበለ ማን ነው? በከበረው ደሙ የዋጀን ማን ነው? ክብርና ምስጋና ለስሙ ይሁን። ለምን ለይተን ማወቅ አለብን? ብዙ አሳሳቾች አሉና ዓለም ሐሰተኛ ናት ስንል ብዙ ሐሰተኞች የሞሉባት ናትና አሁን በተለየ አካሉ በማኅፀነ ድንግል ያደረው በተለየ አካሉ በምድር ላይ የተመላለሰው በተለየ አካሉ በመስቀል ላይ የዋለው ጌታችን መድኃኔ ዓለም ክርስቶስ ነው ስንል በአምላክነቱ በስልጣንነቱ በጌትነቱ ግን አብና መንፈስ ቅዱስም አብሮ ናቸው። ምክንያቱም የሥላሴ ጌትነት አንድ ነው፣ ስልጣኑ አንድ ነው፣ ገዥነቱ አንድ ነው። ለዚህ ነው ለይተን ማወቅ ያለብን። እንደ አረማውያን ዝም ብለን በደመ ነፍስ አይደለም። ለዚህ ነው ወአንትሙ ተአምርዎ። አያችሁ እናንተ ታውቁታላችሁ ነው። ልብ በሉ። በምንድን ነው የምናውቀው? በእኛ ስለሚያድር እሱ ራሱ ሲመልስ እስመ ኀቤክሙ ይነብር ውስቴትክሙ ይሉ በእናንተ ዘንድ አለ በውስጣችሁም ይኖራል። ስለዚህ ታውቁታላችሁ ነው። ምን አይነት ዕውቀት ነው? የፊደል ዕውቀት አይደለም ወገኖቼ። ሳይንቲፊክ የሆነ ዕውቀት አይደለም። ሥጋና ደም የሚያመነጨው ዕውቀት አይደለም። እንደዚህ አይነት ዕውቀት ይሄ ዕውቀት በ40 ቀናችን ተጠምቀን የሥላሴ ልጅነትን አግኝተን በደመ ክርስቶስ ታትመን የሥላሴ ልጅ በሆን ጊዜ እግዚአብሔር ልጆች በሆን ጊዜ በእኛ ያደረው መንፈስ የሚሰጠን ዕውቀት ነው። ዕውቀት ነው። በውስጣችን ሆኖ አትስረቅ፣ በውስጣችን ሆኖ በሐሰት አትመስክር፣ በውስጣችን ሆኖ አንተ ክርስቲያን እኮ ነህ፣ በውስጣችን ሆኖ እግዚአብሔርን ፍራ፣ በውስጣችን ሆኖ ንስሐ ግባ፣ ንስሐ ግቢ የሚል በውስጣችን ሆኖ የሚመክር በውስጣችን ሆኖ የሚጠብቅ አጽናኙ የእውነት መንፈስ የእውነት መንፈስ የሆነው እግዚአብሔር መንፈስ ቅዱስ በሁላችን ላይ አድሮ ይኖራል የተባለው በሁለመናችን በሕይወታችን በቤታችን በስራችን እንዲኖር የሱ ቅዱስ ፈቃዱ ይሁንልን። አንድ 3 ነገሮችን ብቻ አነሳለሁ። ይህ የእውነት መንፈስ ዓለም ሊቀበለው የማይችለው ሊያየውም የማይችለው ሊያውቀውም ብቃት የሌለው ክርስቲያኖች ግን የእግዚአብሔር ልጆች የሚያውቁት የሚታዘዙለት በውስጣቸው የሚኖር እሱ እኛ ደግ ሰውን እንኳን ለመቀበል መልካም ነገር እንኳን ለመቀበል የማንችል ነው ስንል ብቃት የለንም። እንድንበቃ ግን መድኃኔ ዓለም አድርጎናል። የበቃ ነው በሱ በከበረ ደሙ ነው። በዚህ ምሕረት ላይ የተነጠፍነው በሱ ፈቃድነት ነው። ከሱ ፍቅር የተነሳ ነው እንጂ በእኛ በራሳችን ምን የለንም፣ ብቃት የለንም። ብቃት የሆነን ከዚህ ያደረሰን እናንተ ቅዱስ መንፈስ በውስጣችሁ አለ ያለን ከእናንተ ጋር ይኖራል ያለን ያጽናናችኋል ያለን እሱ ራሱ መድኃኔ ዓለም ክርስቶስ ነው። ክብርና ምስጋና ይግባው። አጽናኝ የመጀመሪያው ነገር በጣም የማተኩርበት አጽናኝ ይላል። አጽናኝ የሚያስፈልገው ለማን ነው? ለማን ነው? እንዲጽናና የሚያስፈልግ ሰው ማን ነው? እሱ ማን ነው? ያዘነ፣ የተከዘ፣ ተስፋ የቆረጠ፣ የደነገጠ ዓለም ጀርባውን የሰጠችው ሰው ነው አይደለ? አጽናኝ ማለት እሱ ነው። ሲጀምርም ለዚህ ነው እይደንግጥ ልባችሁ አይደንግጥ አለ። ለጊዜው ሐዋርያት ስለደነገጡ ስለታወቁ ነው። ዛሬ ግን እኛ ዓለማችንና ራሳችንን ስናይ
አስደንጋጭ የሆነ አስቸጋሪ የሆነ የሚያውክ ጊዜ ውስጥ ነን ያለን አይደል እንዴ? ስለዚህ ከዚህ በሚያውክ ጊዜ ውስጥ በሚያስደነግጥ ጊዜ ውስጥ በሚያናውጥ ጊዜ ውስጥ ለእኔና ለእናንተ አጽናኝ ተሰጥቶናል። የሚያጽናና ተሰጥቶናል። አስቀድሞ የተናገረው ዓለም ውስጥ ብዙ መንፈስ ስላለ፣ ዓለም ውስጥ ብዙ ችግር ስላለ፣ ብዙ መከራ ስላለ በመልዕልተ መስቀል ተሰቅሎ ካዳነን በኋላ እንደ ሙት ልጆች ያልተወን አይዟችሁ ያለን አጽናኝ ሰጠን። ይህ አጽናኝ የእውነት መንፈስ ቁስልን የሚያድን መንፈስ ነው። ቁስለ ነፍስን የሚፈውስ መንፈስ ነው። ብዙዎቻችን የቆሰለ ልብ ይኖረናል። በተለያየ መንገድ በቤተሰቡ የቆሰለ፣ በስራ ባልደረባው የቆሰለ፣ በጓደኛ የቆሰለ፣ በባለ ትዳሩ የቆሰለ፣ በተለያየ መንገድ የደማ የቆሰለ ልብ አለው። የምፈውሰው ግን ማን ነው? የእውነት መንፈስ ነው። ክብርና ምስጋና ለስሙ ይሁን። የእውነት መንፈስ ነው። የቆሰላችሁ የደማችሁ በእውነትም በሱ ፊት ሆናችሁ አጽናኙን ከጠበቃችሁ ከታዘዛችሁለት ቁስልን የሚፈውስ እሱ ነው። ጸጥታና እረፍትን የሚሰጥ እሱ ነው። ታላችሁ ዓለማችን ያለበት መጨረሻው ጊዜ ነው እያል ቤተክርስቲያን እያለች ከተናገረች ብዙ ዘመናትን አሳልፈናል። አሁንም በመጨረሻ ነው። ዓለም የሚመካበት ነገር ምንድን ነው ብንል፣ ዓለም የሚመካው በስራው ነው። ዓለም የሚመካው አሁን በጨበጠው ነገር ነው። አሁን በሚያየው ነገር ነው። በውስጡ ባለው ተንኮል፣ በክፋት፣ በእልህኝነት፣ በበቀለኝነት የተሞላው ዓለማችን፣ ምድራችን ጦር ሜዳ ያደረጋት ዓለማችን፣ ምድራችን የሰው ደም እንደ ጎርፍ የሚፈስባት ዓለማችን። እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። በዚህ ሰዓት ነው አጽናኝ ስለሚያስፈልገን አጽናኝ ይሰጣችኋል አለ። ከዚህ የሚያጽናና ከዚህ የሚያጽናና እኛ ኃይላችን ዓለም የምትመካበት አይደለም። የኛ ኃይል የነፍስን ቁስል የሚፈውስ ውስጣዊ እረፍትን የሚሰጥ ኃይላችን መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ዓለም የማያየው ኃይል፣ ዓለም የማያውቀው ኃይል በውስጣችን የሚኖር የሚያጸናን፣ የሚያቆመን አጽናኙ፣ የሚያረጋጋን፣ እረፍትን የሚሰጠን መንፈስ ቅዱስ ነው። ከቆሸሸው ማንነት የሚያጸዳን፣ ከጥላቻ የሚለየን የእውነት መንፈስ የእግዚአብሔር መንፈስ ነው። በዓለም ብዙ እውነቶች ሊኖሩ ይችላሉ። እገሌ እውነተኛ ነው፣ እገሊት እውነተኛ ናት፣ እነሱ እኮ እውነተኞች ናቸው፣ እውነት እኮ የእሱ ነው፣ እውነት እኮ የእሷ ነው እንደምንለው ብዙ እውነቶች ሊኖሩ ይችላሉ። የዚህ የእውነት መንፈስ እውነት ግን የተለየ ነው። የማይሻር እውነት ነው። ብዙ ነገር እውነት ብለን ውሸት ሆኖብናል። ፍርድ ቤቶች እውነት ነው ብሎ የፈረዱት በሌላ ደግሞ ሲገለበጥ ሐሰት ሆኖ ይገኛል። የማይሻር የማይገለበጥ እውነት፣ ብቸኛ እውነት ከእግዚአብሔር ዘንድ ያለ እሱም የእውነት መንፈስ ነው። እውነት የሆነውን የመሰከረ እንዲህ አለ። ሶስት ነገሮችን ሲናገርለት መድኃኒታችን ኢየሱስ ክርስቶስ ወመጽኦ መንፈሰ ጽድቅ ውእቱ ይመራክሙ ብሎ ሀበኩሉ ጽድቅ፣ የእውነት መንፈስ ይመጣል፣ ወደ እውነት ሁሉ ይመራችኋል። እሱ አለ ስለ እኔ ይመሰክራል። አንድ ዓለምን ለመውቀስ ስለ ኃጢአት የተነሳ በእኔ ባለማመናቸው ለመውቀስ ይመጣል። የዚህ ዓለም ገዥ ደግሞ ፍርዱ ስለደረሰ ያንን ለመግለጥ ይመጣል አለ። ተመልከቱ። አሁን በሱ ያላመኑት ሁሉ የገፉት ሁሉ እውነትን የገፉ በሙሉ መንፈስ ቅዱስ ይወቅሳቸዋል። ያመኑት ደግሞ ሲወድቁ እንዲነሱ መንፈስ ቅዱስ ይወቅሳል ማለት ያሳስባል፣ ያነቃቃል፣ እንደገና ያስነሳል። ለዚህ ነው ኃጢአት ሰርቶ እንቅልፍ የሚወስደው ሰው ካለ
ያ በጣም አስፈሪ ነው። ምንድነው ያልኳችሁ? ሁላችሁ የሚተኛ እንቅልፍ የሚወስደው ሰው ካለ በጣም አስቸጋሪ ነው። አስቸጋሪነቱ ለምን መሰላችሁ? ሁለት ነገሮችን ነው የምነግራችሁ። ኃጢአት ሰርቶ የማይተኛ ውስጡ የሚወቅሰው የሚጸጸት እሱ መንፈስ ቅዱስ አጠገቡ አለ። እንድጸጸት የሚያደርገው ልክ አይደለሁም፣ ጥሩ አልሰራሁም፣ ወደ አባቴ ሄጄ ይሄንን መናዘዝ አለብኝ፣ ወይም እስቲ ወደ ጓደኛዬ ልደውል፣ ጥሩ አይደለም፣ እንቅልፍ ነሳኝ፣ መተኛት አልቻልኩም፣ አልጋዬም ከዳችኝ የሚል እሱ የታደለ ነው። ለምን? ባጠገቡ ኃጢአትን የሚወቅስ ህሊናን የሚያነቃቃ የሚያነሳሳ መንፈስ ቅዱስ አለ ማለት ነው። ሰምታችሁኛል? ዝም ብሎ ኃጢአትን ሰርቶ ድብን ያለ እንቅልፍ የሚተኛ ሰው ግን አደጋ ነው። ለምን? የሞተ ህሊና ነው እዛ ውስጥ ያለው። ምንድነው ያልኳችሁ? መንፈስ ቅዱስ የተለየው ህሊና ነው። እግዚአብሔር ከዛ ይጠብቀን። አንዳንድ ጊዜ አያችሁ ሰዎች ዋሽተው ገለው አጥፍተው ምንም የማይመስላቸው አሉ። በጣም አልቅሱላቸው፣ ለምኑላቸው። በውስጣችን ያለ ህሊና ሶስት አይነት ነው። ሕያው የሆነ ጤናማ፣ የታመመ እና የቆሰለ፣ ሶስተኛ ጨርሶ የሞተ። ሰምታችሁኛል? እግዚአብሔር ጤናማ ህሊናን ይስጠን። ውስጣችንን የሚኖረው መንፈስ ቅዱስ ይባርከን ይቀድሰን። ጤናማው አልነግራችሁም፣ ጤናማ ነው። ቅድም ያልኳችሁ ነው። ኃጢአትም ሰርቶ አይተኛም። ሁልጊዜ ስለ ኃጢአቱ ስለ በደሉ ይጸጸታል፣ ያስባል፣ ንስሐ ይገባል፣ ወደ አምላኩ ይጮሃል፣ ያለቅሳል። እግዚአብሔርም ልቅሶ ሰምቶ እንደ ሕዝቅያስ በዕድሜው ላይ ዕድሜን ይጨምርለታል፣ ኃጢአቱን ያስተሰርይለታል። የቆሰለና የታመመ ደግሞ በመካከል ያለ ነው። በመካከል ያለ አንዳንዴም ነቃ ይላል፣ ነገር ግን ንስሐ አይገባም፣ ቀጠሮ ይይዛል። እስቲ ቆይ በሚመጣው ዓመት፣ እስኪ ቆይ ይሄን አለፌ፣ እስኪ ቆይ ይሄን አድርጌ ይላል። በዚህ ቀጠሮ ውስጥ ያላችሁ ሰዎች እግዚአብሔር ይርዳችሁ። ለንስሐ ቀንን እንዳትቀጥሩ፣ ጊዜን እንዳትቀጥሩ። ጊዜ በማን እጅ ስለሆነ? በማን እጅ ነው? ከዚህ ደቂቃ በኋላ ምን እንደምንሆን እናውቃለን። የ30 ዓመት እቅድ ሊኖረን ይችላል። ዛሬም ከዚህ በኋላ ብዙ እቅድ አለን፣ ግን በእጃችን የለም። ማን ሲፈቅድ ብቻ ይከናወናል። ማን ሲፈቅድ ብቻ። ክብርና ምስጋና ለስሙ ይሁን። ከቆሰለና ከታመመ ህሊና የሚያድን ይህ እውነት መንፈስ ነው። ወደ ንስሐ በማምጣት የጌታን ሥጋ በመቀበል ደሙን በመጠጣት የሚፈውስ፣ በንስሐ የሚፈውስ፣ በቃሉ የሚፈውስ ይህ እውነት መንፈስ ነው። ሶስተኛው መጨረሻ የሞተው እሱ ምንም የማይሰማው ነው። ቅድም ያልኳችሁ አንዳንድ ገዳዮች አሉ አይደለ? በምድራችን ላይ ገለው ሲያበቁ ጠዋት መጥተው ከኛ ጋር የሚያላቅሱ እኮ አሉ። ምንም አይመስላቸው። ሰርቀው አብረው የሚያፋልጉ አሉ። ምንም አይመስላቸው። ምንም አጣልተው ለእርቅ የሚቀመጡ አሉ። የሞተ ህሊና የሞተ እኮ ነው። ለዚህ ምሳሌ አንድ ነገር ልንገራችሁ። የኔ ቢጤዎች የአእምሮ ችግር ያለባቸው ሰዎች እርቃናቸውን ይኖራሉ በየመንገዱ። ፀሐዩም በእነሱ ላይ፣ ዝናቡም፣ ብርዱም፣ በአጠቃላይ ሁሉ ነገር ያልቃል። እነዚህ ሰዎች ግን ጉንፋን ይዞናል ብለው ሆስፒታል ይሄዳሉ። እኛን ድንገት ነፋስ ነክታን የምንታመመው ለምንድን ነው? እነሱ ሌት ከቀን ያ ሁሉ እየወረደባቸው ባለች ህይወት ዝም ብሎ የሚንቀሳቀሱ ለምንድን ነው? ኮንሽስነስ የሚባል ነገር አለ። አእምሮ ጨርሶ ከዘጋ ዴድ ማለት ከሞተ ያን ነገር ከተቀበለ ጉዳዩ አይደለም። የሚገልም መርዝ ቢሰጧቸው አይነካቸውም። ለበሽታ የሚያበቃ ነገር ቢሰጣቸውም አይነካቸውም። አያችሁ? ወደዚህኛው ስንመጣ ታዲያ የሞተ ህሊና መንፈስ ቅዱስ የተለየው ሰው አይንቀሳቀስም።
ምክንያቱም ሞቷል። አይጸጸትም፣ አያስብም፣ ምኑም አይደለም። እንደዚህ አይነቱ ሰው አደጋ ላይ ነው ያለው። እግዚአብሔር ያስፈልገዋል፣ መንፈስ ቅዱስ ያስፈልገዋል። ወደ ንስሐ እንዲመጣ እርዳታ ያስፈልገዋል። እግዚአብሔር አምላክ በዚህ ውስጥ ያሉ ሰዎችን ይርዳልን። ለዚህ ነው ምን አለ መሰላችሁ ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈው እንዲህ አለ። በዚህ በሞተ ሕሊናና በመካከል ላይ ላሉት እንደዚህ አለ። እኛ ድካማችንን የሚያግዝ ይህ እውነት መንፈስ ነው ካለ በኋላ እንዴት መጸለይ እንደሚገባን እንኳን ስለማናውቅ፣ እንዴት እንድንጸልይ ስለማናውቅ ማለት እንዴት ንስሐ መግባት እንዳለብን፣ እንዴት መንቃት እንዳለብን፣ ወደ ጸጸት መምጣት እንዳለብን ስለማናውቅ ይህ መንፈስ አለ፣ ይህ እውነተኛው መንፈስ ስለኛ በመቃተት ይማልድልናል ይላል። በመቃተት ማለትም ምን ማለት ነው? ስለኛ የሚያስብ፣ ስለኛ የቆመው፣ ስለኛ የሚያተጋ፣ ለማትጋት ለማንቃት ሁሌም ከኛ ጋር በውስጣችን የሚኖር የእውነት መንፈስ ይላል። እና ክርስቲያኖች ይህ የእውነት መንፈስ ለአባቶቻችን ለሐዋርያት የታደለው ሀብቱን ያደለው በረድኤት ያደረባቸው ጸጋውን ያፈሰሰላቸው በእሳት በሰይፍ ሞት ደግሳ የምትጠብቃቸውን ዓለም እንዳይበገሩ በጽናት እንዲቆሙ የረዳቸው ይህ እውነት መንፈስ ነው። ሁላችንንም ይርዳን። ሁለተኛው ይህ አጽናኝ የሆነው መንፈስ መጽንዒ ይባላል። የሚያጸና ማለት ነው። የሚያጸና ቅድም ያየነው የሚያጽናና ነው። እንደገና ደግሞ ያጸናል። ያጸናል ማለት በጽናት ያቆማል፣ በሃይማኖት ያጸናል። ሰዎች በክደት ከሃይማኖታቸው እንዳይናወጡ በመከራ የተነሳ በሚደርስባቸው አደጋ የተነሳ በዓለሙ ሐሰት የተነሳ እንዳይናወጡ ወደ ኋላ እንዳይመለሱ በአመኑት እምነት ጸንተው እንዲቆሙ ያጸናል። ማን? ይህ የእውነት መንፈስ። ከቃሉ ጋር ናችሁ? ሁላችንንም ያጽናን። ዛሬ ስለመናወጥ ስንናገር ምድር ይናወጣል። በዚህ ሀገር ምድር ይሄን ያክል ሴንቲሜትር ተናውጣለች፣ ይሄን ያክል ሰው ሞቷል፣ ይሄን ያክል ንብረት ወድሟል የሚል ዜና ነው አይደለም? ነገር ግን ምድር ብቻ አይደለም የምትናወጠው ያለ፣ ሰውም እኮ እየተናወጠ ነው ያለው። በብዙ መንገድ እየተናወጠ ነው ያለው። ከሃይማኖቱም እየተናወጠ ነው ያለ፣ ከማንነቱም እየወጣ ነው ያለ፣ አውሬ እየሆነ ነው ያለ አይደለ እንዴ? ሰው ክብሩ ሰው አውሬ ሲሆን ከዚህ የበለጠ መናወጥ የለም። ቅዱሱ ሰው ጨካኝ ገዳይ ሲሆን ይሄ አውሬነት ነው። ተናውጧል፣ ከማንነቱ ወጥቷል። በሌላ መልኩ ደግሞ በህይወቱ በኑሮው የሚናወጥ በአሁኑ ዘመንማ ያልተናወጠ ሰው አለ? የተናወጠውን የሚያጸና የሚያቆም ቅዱስ መንፈስ ነው። ሁላችንንም ያጽናን። መጨረሻው መንጽሔ ነው። ይህ መንፈስ ከኃጢአት የሚያነጻ ነው። ከኃጢአት የሚታደግ ነው። የሚያድስ ነው። እንደገና የሚያቆም ነው። ይህ መንፈስ ነው አመንዝራውን ድንግል የሚያደርገው። ይህ መንፈስ ነው ኃጢአተኛውን ጻድቅ የሚያደርገው። ንስሐ ያደርጋል ስንል በንስሐ ውስጥ ያለው ግብረ መንፈስ ቅዱስ ነው። ይህ መንፈስ ነው ሰባራውን የሚጠግን። ይህ መንፈስ ነው የሕይወትን ታሪክ የሚቀይር። ይህ መንፈስ ነው እንደገና የሚያቆም። ወገኖቼ የሁላችንን ታሪክ ይቀይርልን። የሁላችን ታሪክ ስንል በእግዚአብሔር ዘንድ ያልተወደደ እግዚአብሔር የሚጠላው የኃጢአት ታሪክ፣ የአመንዝራነት ታሪክ፣ የገዳይነት ታሪክ፣ የጥላቻ ታሪክ በእግዚአብሔር ፊት የማይወደድ እሱን የሚቀይረው ይህ የእውነት መንፈስ ነው። ለሁላችንም ይቀይርልን። በንስሐ
ስንመጣ አዲስ አድርጎ እንደተወለደ ሕፃን አድርጎ የሚያቆመን ይህ መንፈስ ነው። አያችሁ፣ ይህን መንፈስ ያላወቀ ሰው ግን ንስሐ መግባት አይችልም። ምክንያቱም ከራሱ ለይቶታልና ነው። እንዲህ አለ ቅዱስ ጳውሎስ ለኤፌሶን ክርስቲያኖች ምዕራፍ 4 ቁጥር 30 ላይ እናንተ መጨረሻው ዘመን በደሙ የታተማችሁበትን መንፈስ እንዳታሳዝኑ ይላል። ስናሳዝነው ስንገፋው ከኛ ይለያል። እሱ ከተለየ እንዴት አድርገን ንስሐ እንገባለን? በሌላ ስፍራ ላይ ደግሞ አንድ ጊዜ የእግዚአብሔርን ጸጋ የቀመሱ ቸርነቱን ያዩ ወደ ጥፋት የሄዱት መመለስ ያዳግታል፣ አስቸጋሪ ነው ይላል። ምን ማለት ነው? ከመንፈስ ቅዱስ የተለዩና መንፈስ ቅዱስን ያልፈለጉ ከዚህ እውነተኛው መንፈስ ጋር ያልተባበሩ እንዴት አድርገው ወደ ንስሐ ይመጣሉ? ወደ ንስሐ ካልመጡስ እንዴት ሊድኑ ከኃጢአታቸው ሊነጹ ይችላሉ ነው የሚለው። ይህ መንፈስ ከኃጢአት የሚያነጻ ነው ስንል በውስጣችን ማስተዋልን የሚያሳድር እድፋችንን ማየት እንድንችል። ታውቃላችሁ፣ ሰዎች የሰዎችን እድፍ እንጂ የራሳቸውን እድፍ ማየት አይችሉም። ብዙ ሰዎች የራሳቸውን ቅድስና ለመናገር ጊዜ አይበቃቸውም፣ ስለሌላው ግን አያዩም። በአንጻሩ ደግሞ የሌሎችን ኃጢአት የሚያባዙ የሚቆጥሩ እንጂ ራሳቸውን አያዩም። ራሳችን እንድናይ እግዚአብሔር አምላክ ይርዳን። የእግዚአብሔር ቃል መስታወት ነው ይላል። የእግዚአብሔር ቃል ስንሰማ ቃሉ መስታወት ነው። መስታወት ስለሆነ ማንን ያሳየናል? አቤት አልሰማሁም። ልክ ናችሁ። አንደኛ የእግዚአብሔር ቃል መስታወት ነው፣ ራሳችንን ያሳየናል። ሲያሳየን መስታወት አይዋሽም አይደል? ይዋሻል? እዚህ ፊታችሁ ላይ የሆነ ነገር ጉብ ብሎ ብታዩት አይዋሻችሁም አይደል? እዚህ ጋር አለ ብሎ ይጠቁማችኋል። ልክ የእግዚአብሔር ቃል በየትኛው የነፍሳችን ክፍል የሰውነታችን ክፍል በየትኛው ላይ እንዳለ አንቺ እኮ እንዲህ ነሽ ብሎ ያሳየናል። አንተ እኮ እንዲህ ነው ይላል። ከዛ በኋላ ፈቃደኛ የሆነ ከፊቱ ላይ ድፍ ካለ ምን ያደርጋል? ይታጠባል፣ ይነጻል። ስለዚህ ፈቃደኛ የሆነ ሰው ወደ ንስሐ ሲመጣ የሚያጥበው ንጹህ ውሃ፣ የሚያጥበው ሳሙና፣ የሚያነጻው ይህ መንፈስ ነው። መንፈሰ ሕይወት የተባለው ወቅድሳተ መንፈስ ወሀበነ ማየ መንጽሔ ዚአነ የተባለለት ይህ መንፈስ ነው። በንስሐ የሚመጡትን የሚያጥብ፣ የሚያጠራ፣ የሚያነጻ፣ የሚያድስ ሁላችንን ያድሰን ወገኖቼ። እውነቱን ስንናገር አሁን ያለንበት ጊዜ እጅግ አስፈሪ ነው ስንል ምን ማለታችን ነው? አስመሳይነት የሚባል የህይወት ስታይል ልበለው የህይወት አይነት አለ። አስመሳይነት ትልቅ ኃጢአት ነው። ምንድን ነው ያልኳችሁ? ይህም በደንብ ስሙኝና በዚህ ጠቀልላለሁኝ። አስመሳይነት በጣም አስቸጋሪ ከኃጢአት አይነት። ብዙ ጊዜ ከኃጢአት ሰዎች አይቆጥሩትም፣ ግን ኃጢአት ነው። አሁን አስመሳይነት ሁላችንን የገዛን ነው። እኔ እውነቱን ነው የምነግራችሁ። በምንድን ነው ካላችሁ፣ በላያችን የክርስትና ስም ያለን፣ በላያችን ጥሩ የደረብነው የማንነት ካባ የለበስነው ስመጥር ስማችን የገነነ ሰዎች ልንሆን እንችላለን። ውስጣችን ግን ማን ያውቃል? ውስጣችን ግን ደሱ አይደለም። ይሄ በምንድን ነው የምታየው ካላችሁ፣ አሁን ያለንበት ዘመንን ህይወታችንን ስንመለከት የአስመሳይነት ህይወት ነው። እኔ እንደሱ ነው የምለው። ከተስማማችሁ ተስማማላችሁ፣ ካልተስማማችሁ ተውት። አስመሳይነት ነው የምለው እኔ። ክርስትና እውነት ነው፣ ግን አስመሳይነት አድርገነዋል። ህይወት እውነት ነው። አስመሳዮች ስለሆን በዚህ ቅጽረ ግቢ እንዲህ አምሮብን በእግዚአብሔር ፊት ልባችን አፍሰን ከወጣን በኋላ ሌሎች ሰዎች ነን። ወንድም በወንድሙ የሚጨክን እንዴ ክርስቲያን ሊሆን ይችላል? ጨካኝ ክርስቲያን ካለ ክርስትናው አስመሳይነት ነው። እውነቱን እንነጋገር።
ሌባ ክርስቲያን ካለ ክርስትናው አስመሳይነት ነው። ፍቅር የሌለው ክርስቲያን ካለ አስመሳይነት ነው። እሱ እኮ ነው የገደለን። ለዚህ እኮ ነው በሀገራችንም ማደግ ያልቻልነው፣ በቤተ ክርስቲያናችንም እንኳን ሰላም ማግኘት ያልቻልነው። ሰላም የራቀን፣ እርስ በርስ የምንተረማመስ፣ የአውሬነት ጠባይ የወረሰን አስመሳይነት ነው። ከአስመሳይነት ሕይወት እግዚአብሔር አምላክ ያድነን። እኔ ዝም ብዬ አስጨብጭቤያችሁ አልሄድም። እውነቱን ነግሬያችሁ ነው የምሄደው። የእግዚአብሔር ቃል የእውነት መንፈስ ይሄ ነው ካልኳችሁ ሕይወታችንንም በሱ መስታወትነት ማየት አለብን። አውሬነት ነው ያለው አሁን። ክርስትና እንደሱ አይደለም። ክርስትና እውነት ነው። ክርስቲያን እውነተኞች ናቸው። በየትም ስፍራ ላይ በቤተ ክርስቲያንም፣ በስራ ቦታቸውም፣ በቤታቸውም፣ በመንደራቸውም፣ በጉረቤትም አንድ ነው። ክርስቲያን እውነተኛ ነው። አሁን እኛ ግን ነን ወይ? እስቲ መልሱልኝ። ነን ወይ? ስለዚህ ምን ሆነናል? ምን ሆነናል? ሁላችሁ አስመሳይ። ዝም ትላለህ እያወቅኩኝ። ምን ሆነናል? ሁላችን አስመሳይ። ስለዚህ ከአስመሳይነት ማን ያድነን? ከአስመሳይነት እንዴት እንዳን? አሁን ንስሐ በመግባት እንዳን። የእግዚአብሔር ቃል እንቀበለው፣ እንስማው። አስመሳይነት አያድነንም። በምድራችንም ላይ አልሆነንም። አውሬ አድርጎናል። የምንጨካከን አድርጎናል። ቤተሰብ በቤተሰቡ ጨክኗል። እናት በወለደቻት ልጅ በወለደቻት እናት ሁሉም ተጨካክኗል። ሁሉም አውሬነት መንፈስ ነው ያለው። ይሄ ክርስትና አይደለም። ይሄ አስመሳይነት ነው። ከዚህ አስመሳይነት ልንድን ያስፈልጋል። እግዚአብሔር አምላክ ይርዳን። ስለ እውነት መንፈስ ስንናገር፣ ወንጌል ስንናገር ለይስሙላ አይደለም። የወንጌል ሰዓት ነውና እንዲሁ ለማሰማት አይደለም። ለለውጥ ነው። ለለውጥ ነው። የቤተ ክርስቲያናችን አገልግሎት ታውቃላችሁ። ታላላቅ 3 ስፍራዎች፣ 3ቱ አደባባዮች ናቸው። ይሄን በደንብ ይወቁ። አንደኛው ቤተ መቅደስ ነው። ከውስጥ ስንጀምር ራሱን የቻለ ቤተ መቅደስ የራሱ ስርዓት ያለው፣ የራሱ ቀኖና ያለው፣ የራሱ አስተዳደር ያለው ነው። ቤተ መቅደስ ውስጥ አምልኮ የሚፈጸምበት። ከዛ ሁለተኛው ቅኔ ማህሌት ነው። ቅኔ ማህሌት የራሱ የሆነ ስርዓት ያለው፣ የራሱ የሆነ የተባህል ያለው፣ አካሄድ ያለው፣ አስተዳደር ያለው አምልኮ። ከዛ ሶስተኛው አሁን ይሄ ከቤተ መቅደሱም ከቅኔ ማህሌቱም ከናንተም ሁላችንም በአንድነት የተሰበሰብንበት ደግሞ ይሄ ምን ይባላል? አውደ ምሕረት ይባላል። በዚህ በሶስቱም አስመሳይነት ካለ መስዋዕቱ እንዴት ያርግ? ይቅርታው እንዴት ይምጣ? ቸርነቱን እንዴት እናገኝ? ምድራችን እንዴት ትፈወስ? በሽተኛው እንዴት ይዳን? ሰምታችሁኛል? ስለዚህ አስመሳይነት ሕይወት አያስፈልግም። አስመሳይነት አውሬነት ነው። አስመሳይነት አያድንም። እንዲህ አለ። ስለዚህ ነገር በቅዱስ ዮሐንስ በራእዩ እንደጻፈው እግዚአብሔር እንዲህ አለ። ሰዎችን በ3 ከፈላቸውና አሁን እንደነገርኳችሁ እንዲህ አለ። አንተ በራድ 1 ወይንም ትኩስ 2 ስላልሆንክ፣ ነገር ግን ለብ ያልክ ስለሆንክ 3። በራድ የሆነ ሰው አለ፣ ለብ ያለ ሰው አለ፣ ትኩስ የሆነ ሰው አለ። በውሃ ጠባይ ነው የተነገረው። በጣም ቀዝቃዛ ውሃ አለ፣ ለብ ያለ ለሰስ ያለ ውሃ አለ፣ በጣም የተኮሰ ውሃ አለ። በዚህ ተመስሏል የሰው ልጅ። በራድ ቀዝቃዛ የተባለው ቅድም እንዳልኳችሁ በሞተ ሕሊና እንደመሰልነው የማይሰማ የማይደንቀው የማይገርመው የማያሳስበው እንደተወለደ ያለ ፍጥረት እሱ በራድ ይባላል፣ ያልዳነ። ሁለተኛው ለብ ያለ ነው። ሶስተኛው በጣም የተኮሰ ነው። የተኮሰው ትኩስ የሆነው እምነቱ በውስጡ የሚሰራ በእምነት ጸንቶ የቆመ መንፈስ ቅዱስ ቅድም እንዳለው እንደ ቃሉ በውስጡ ያለ ከሱ ዘንድ የሚኖር ትኩስ ተብሏል። ለብ ያለው ግን አሁን ልጠቅስላችሁ የፈለግኩት እየሰማችሁኝ ነው። ለብ ያለው ቀዝቃዛ አትሉት፣ ትንሽ ለሰስ ብሏል። ወይም ፈልቷል እንዳትሉት ደግሞ አልፈላም ወይ አልተኮሰም።
ስጋዊ ይባላል። ስጋዊ ይባላል። ሁለት ቦታ የሚረግጥ ወይንም ሌላ ስያሜ ስጡት። መሃል ሰፋሪ ነው። በመሃል ያለ ክርስቲያንም አይደለም፣ ነገር ግን ክርስቲያን ያልሆነ እንደ በራዱም አይደለም፣ ነገር ግን በመሃል ያለ። ሰምታችሁኛል? ከዚህ ህይወት ያድነን። ለብ ያለ ማለት ስጋዊ የሆነ ነገር ግን ስሙ ክርስቲያን ነው፣ ክርስቲያን ያልሆነ ማለት ነው። ቤተክርስቲያን ይመጣል፣ ነገር ግን ቤተክርስቲያን የምትለውን ያልሰማ። ቤተክርስቲያን ንስሐ ግባ ትላለች፣ ቤተክርስቲያን ተመለስ ትለዋለች፣ ግን ንስሐ የማይገባ። ቆረብ ትለዋለች፣ የማይቆርብ። ታረቅ ትለዋለች፣ የማይታረቅ። ለብ ያለ አስመሳይነት ነው። አስመሳይነት የዓለም ሀብት ሲሆን እኛን ግን አቁስሎናል፣ እኛን ግን ጎድቶናል። ዓለም ልክ ነው። ፖለቲከኛውም አስመሳይ ነው፣ አክቲቪስቱም አስመሳይ ነው፣ ባለስልጣኑም አስመሳይ ነው። አስመስለው ነው የሚሰሩ። እውነት እዛ ስፍራ ላይ ስለሌለ አስመሳይነት በዓለም ዘንድ እንደ ጥበብ ሊወሰድ ይችላል። ጥበብ ብልህነት ሊታይ ይችላል። በክርስትና ዘንድ ግን የቆሸሸ ማንነት ነው። በክርስትና ዘንድ ግን ሰይጣናዊ ግብር ነው ለኛ። ስለዚህ ጎድቶናል፣ አቁስሎናል። እምነታችንን እየጎዳን እየሻሻብን ነው ያለው። ጸሎታችን ቅድመ እግዚአብሔር እንዲደርስ ወገኖቼ፣ እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምትጸልይ ቤተክርስቲያን በዓለም የለችም። ልንገራችሁ፣ እኔ ዓለምን በሙሉ ስለዞርኩ አውቀዋለሁኝ። ረዥም ሰዓት ሌሊቱን የምታድርበት ቀኑን የምትውልበት 24 ሰዓት የማይነጥፍ ጸሎተ ቅዳሴው 24 ሰዓት በየቀኑ የማይታጎል ጸሎተ ክዳኑ ልዩ ልዩ ጸሎቶች የማይቋረጡባት እቺ ቤተክርስቲያን ናት። እቺ ቤተክርስቲያን ከነና ከናንተ አልፋ ዓለምን የማዳን አቅም ያላት ቤተክርስቲያን ናት። ዓለምን የመፈወስ አቅም ያላት ቤተክርስቲያን ናት። ባህሉ በእያንዳንዱ ምእመን ውስጥ ስለሰረጸ ስለተመሰረተ የማይደክም ምእመን ሌሊቱን ቆሞ አድሮ ቀኑን ቆሞ የሚውል ማነው ያጸናው? ማነው ያቆመው? ማነው ያቆመው? በሌላ ስፍራ ገበያ ስትሄዱ 1-2 ሰዓት ስለቆማችሁ ስለተንቀሳቀስ እንዴት ይደክማችኋል? ቤተክርስቲያን ስትመጡ ግን አይደክማችሁ። ሙሉ ቀን ትቆማላችሁ። ምንም ድካም የለም። ማን ስላጸናችሁ? እግዚአብሔር። አናስተውለውም እኮ። እስቲ አይንተ እግዚአብሔር የተባሉ ካህናትን እንያቸው፣ ሊቃውንቱን እንያቸው። ሌሊቱን በሙሉ እንደ ስብሰባ ስፍራ የሚጎነጩት ውሃ የለም። ሌሊቱን በሙሉ እንደ ጮሁ እንዳመሰገኑ እንደዛ ማድረው። አንዳንዶቹ እንደዛው ደግሞ ቅዳሴውን ይቀጥሉታል። ቅዳሴውን አልፈው ደግሞ ወደ አውደ ምሕረቱም ይመጣሉ። ማነው ያጸናቸው? ማነው ያቆማቸው? ኢትዮጵያውያን ያለንን በረከት አናውቅም፣ አናመሰግንም እንጂ በእግዚአብሔር ዘንድ ልዩ ሀብት ያለን። ለእኛ እኮ የመንፈስ ቅዱስ ትምህርት አዲስ መሆን አልነበረበትም። በውስጣችን እውነትም ያለ የሚያጸና ድካምን የሚያርቅ እኮ ነው። ክብርና ምስጋና ለስሙ ይሁን። ከአስመሳይነት ህይወት እንዳን፣ ለሀገራችንም መፍትሄ እንሁን። ክርስቲያኖች ዛሬ የሚደርስብንን ሳይሆን ዘላለማዊነት ያለውን ክብርን ለመመልከት እንድንችል ከሱ ማስተዋልን እንድናገኝ ያስፈልጋል። አባቶቻችን 2 ነገሮችን በማድረጋቸው የመንፈስ ቅዱስን ሀብት ታድለዋል። ስንት ነገር በማድረጋቸው? ብቻ ልንገራችሁ። አንዱ ትእዛዝን በመጠበቅ ነው። ምንድነው የሚል ትእዛዝ ነበረ? ከላይ ከአርያም ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ አይደል የተባሉት? ትእዛዝ ነው። ይሄ አምላካዊ ትእዛዝ ነው። ስለዚህ ተሰብስበው ቆዩ፣ ጠበቁ። 10 ቀን ቁጭ ብለው ጠበቁ። የሚቅኖጠነት ሰው እዛ አልነበረም። ጠበቁ። ይሄ አንዱ ነው። ሁለተኛው ደግሞ በአንድነት መቀመጣቸው። ቃሉ ምን ይላል? ከሰማይ በታች በዛ የተሰበሰቡት ሁሉ በአንድነት ነበሩ፣ በአንድነትም ሳሉ ብሎ ነው የሚጀምረው። አንድነት። መንፈስ ቅዱስ የሚፈልገው አንድነት ነው። ክርስትና አንድነት ነው። ክርስትና ቋንቋን አይከተልም። ከተለያየ ቋንቋ ከተለያየ ነገድ ዘርን አይመለከትም።
ትንሽ አይልም፣ ሀብታም ድሃ አይልም፣ ጥቁር ቀይ አይልም፣ አጭር ረዥም አይልም። ክርስትና ሁሉም በአንድነት የሚሰበስብ የእግዚአብሔር ልጆች ለሆኑት ሁሉ በእኩልነት የሚሰበክ ክርስትና የእውነት ሃይማኖት ክርስትና ለሁሉም አንድ ማዕድ የሆነ ሁሉም የሚቋደሰው ልዩነት የሌለው አንዱ እንዳይገለው የሚያደርግ መገለል የሌለበት እውነተኛ የእግዚአብሔር መንጋ የሚኖርበት መንፈስ ነው። ክብርና ምስጋና ለስሙ ይሁን። ለዚህ ይፌኑ ለክሙ ጰራቅሊጦስ ካልአ ዘይሄሉ ምስሌክሙ ለዓለም ለዘላለም ከእናንተ ጋር ጸንቶ እንዲኖር አጽናኙን ይሰጣችኋል ነው ያለን። ቤተ ክርስቲያን ያንን ሀብት ስታድል ትኖራለች። ጰራቅሊጦስን ብቻ አይደለም የምናስበው። የዛሬን በዚህ ዕለት የተነበበውም ንባብ መነሻ እንጂ እሱን ለመዘከር አይደለም። ዛሬም የምታደል ሀብት አለንና ቤተ ክርስቲያን ታድላለችና ሀብተ መንፈስ ቅዱስ ረድኤተ መንፈስ ቅዱስ እንዳይለየን በሃይማኖታችን ጸንተን ቁመን የመንግስቱና የክብሩ ወራሾች እንድንሆን እግዚአብሔር አምላክ ይርዳን። ያስተማረን የመከረን አምላካችን ክብርና ምስጋና ይግባው። ይቆየን። ላስተማሩን ለመከሩን ለአባታችን ለመላከ ሰላም ዶክተር አባ ቃለ ጽድቅ ሙሉጌታ አምላካችን እግዚአብሔር ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን ይባርክልን፣ እድሜውን ጸጋውን እግዚአብሔር ያድልልን። እግዚአብሔርን ከፍ አድርጋቸው አመስግኑላቸው። የሚመክር የሚያስተምር የሚባርክ አባት አምላካችን እግዚአብሔር ያሳጣን። እንግዲህ ክቡር አባታችን ቀደም ብዬ እንደነገርኳችሁ በሌሊት ተገኝተው ቅዳሴውን ቀድሰው አሁንም በአውደ ምሕረት ተገኝተው ባርከውናል፣ አስተምረውናል። በድጋሜ እግዚአብሔርን አመስግኑ። ክቡር አባታችን መላከ ሰላም ዶክተር አባ ቃለ ጽድቅ የሕዝብ እንደሚያዩት ዛሬ ብቻ ዕለተ ሰንበትን ጠብቆ የሚገኝ ሳይሆን ከሳምንት 2 ቀን አርብና እሁድ ማለት ነው ሳምንታዊ ጉባኤ በክቡር አባታችን የደብሩ ዋና አስተዳዳሪ መመሪያ ሰጭነት ልዩ ሳምንታዊ ጉባኤ አለ። ከሳምንት 2 ቀን የወንጌል ማዕድ የዝማሬ ማዕድ ከሳምንት 2 ቀን የሚካሄድ በንፋስ ስልክ ላፍቶ ክፍለ ከተማ በአንደኛ ደረጃ ያለ በስብከተ ወንጌል በንቃት በትጋት ክቡር አባታችን የደብራችን ዋና አስተዳዳሪ ለስብከተ ወንጌል ቅድሚያ በመስጠት እሶት በላይ ሆነው ለሚመሩት ለስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የደብራችን አስተዳዳሪ ቅድሚያ በመስጠት ይህ ጉባኤ ከሳምንት 2 ቀን በደብራችን የሚካሄድ ጉባኤ ነው። እንግዲህ ለሁለተኛ ጊዜ መጥተው ደግሞ እንደሚመክሩን እንደሚያስተምሩን ተስፋለን። እግዚአብሔርን አመስግኑ ክርስቲያኖች። ከዚህ በመቀጠል በዚህ መልኩ የመከረንን ያስተማረንን የባረከንን አምላክ ከፍ አድርገን እናመሰግነዋለን። ሁላችሁም ከተቀመጣችሁበት ብድግ በእውነት የምታስተዳድር በእውነት የምታሳድግ ነበረች እና ምን አለ ቅዱስ ዮሐንስ? ልጆችሽ በእውነት ሲሄዱ፣ ልጆችሽ በእውነት ሲቆሙ፣ ልጆችሽ ተሰብስበው ባየኋቸው ጊዜ ደስ አለኝ ይላል። ተመልከቱ፣ የቅዱሳን ደስታ፣ በሰማያት ያሉ የመላእክት ደስታ፣ የአባቶቻችን ደስታ፣ የአባቶቻችን አምላክ የእግዚአብሔር ደስታ የኛ መዳን፣ የኛ አንድነት፣ የኛ መሰብሰብ፣ የኛ መቀደስ ነው። ለዚህ ያበቃን አምላካችን እግዚአብሔር ክብርና ምስጋና ይግባው። ይፌኑ ለክሙ ጰራቅሊጦስ ካልአ ዘይሄሉ ለዓለም ዘይሄሉ ምስሌክሙ ለዓለም ከእናንተ ጋር ለዘላለም እንዲኖር ሌላ አጽናኝ ይሰጣችኋል። ዮሐንስ ወንጌል ምዕራፍ 14 ከቁጥር 16 ላይ የሚገኝ ቃል ነው። ሙሉ ቃሉም እንደዚህ ይላል። ወመሰ
ታፈቅሩን የቀቡ ትእዛዜ እናንተ ብትወዱኝ ትእዛዜን ጠብቁ። ወአነስእሎ ለአብ እኔም አብን እለምናለሁ ይፌኑ ለክሙ አጽናኙን እንዲሰጣችሁ ሌላ አጽናኝ አለ። ያም አጽናኝ ለዘላለም ከናንተ ጋር እንዲኖር ይላል። አምላካችን እግዚአብሔር ወደ ቀራንዮ ከመሄዱ በፊት እግዚአብሔር ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ የተናገረው ያስተማረው ቃል ነው። በዚህ ዕለት ደግሞ ቅድስት ቤተ ክርስቲያን ከጰራቅሊጦስ ጀምራ ሳምንቱን ሙሉ በዚህም ዕለት ነገረ መንፈስ ቅዱስን ትናገራለች። የመንፈስ ቅዱስን ስጦታ፣ የመንፈስ ቅዱስን ኃይል፣ የመንፈስ ቅዱስን አምላክነት፣ የመንፈስ ቅዱስን አካላዊነት ትናገራለች፣ ትመሰክራለች። በተለይም ከ12ቱ አንዱ የሆነው ሐዋርያው ነባቢ መለኮት ቅዱስ ዮሐንስ በስፋት ስለ መንፈስ ቅዱስ ሀብት፣ ስለ መንፈስ ቅዱስ አጽናኝነት የተናገረው ወንጌላዊ ነው። ቅዱስ ዮሐንስ እንደምታውቁት በቤተ ክርስቲያናችን ነባቢ መለኮት ይባላል። ወንጌሉ ሰማያዊ ይባላል። ስለ ሰማያዊነቱ፣ ስለ አምላክነቱ ስለተናገረ 4 ወንጌላውያን አሉ። ትይዩ ወንጌላውያት የሚባሉት ማቴዎስ፣ ማርቆስ፣ ሉቃስ ስለ ምድራዊ ልደቱ፣ ስለ ምድራዊ ሕይወቱ፣ በምድር ላይ ስለተደረገው ተአምራት፣ በምድር ላይ ስላስተማረው ትምህርት በሰፊ ሲናገሩ፣ 4ኛው ወንጌል ሰማያዊ ወንጌል የተባለው ጸሐፊውም ነባቤ መለኮት የተባለው መለኮታዊውን ነገር የተናገረ ማንም ያልደረሰበትን የተናገረ ቅዱስ ዮሐንስ ነው። ቅዱስ ዮሐንስ በተለይም በዚህ ምዕራፍ 14 ስለ አጽናኙ ይናገራል። ስለ አጽናኙ ወይንም ስለ ጰራቅሊጦስ። ጰራቅሊጦስ ማለት በግሪከኛ ሲሆን በአማርኛችን አጽናኝ ማለት ነው። ስለሱ የሚናገርበት ነው። ደቀ መዛሙርቱን ያጽናናበት ነው። ምክንያቱስ በዛ ሰዓት ደቀ መዛሙርቱ አጽናኝ እንዲሰበክላቸው ያስፈለገው መጽናናት ያስፈለገ ለምን ነበረ? እለያችኋለሁ ወደ መስቀል እሄዳለሁ ስላቸው ልባቸው ታወከ። ይደንግጽክሙ ልብክሙ፣ ልባችሁ አይደንግጥ አላቸው። ተደናገጡ። ቀላል አይደለም። ንብረታቸውን፣ ቤታቸውን፣ ወገናቸውን፣ ቀያቸውን ጥለው ተከትለውታል። ያላቸው እሱ ነው። አባታቸውም እናታቸውም ቤታቸውም ጉርሳቸውም በአጠቃላይ እሱ ነው። እሱን ለያችኋለሁ ይልቁንም ወደ ቀራንዮ እወጣለሁ ሲል ታወቁ፣ ፈሩ። ሰዎች ናቸውና የሚያጸናው የሚያቆመው መንፈስ ቅዱስ ገና አልወረደላቸውምና ፈሩ። ልባችሁ አይታወክ፣ ይልቁንም ከመታወክ ለመዳን በእግዚአብሔር እመኑ። እምነት ከውከት ያድናልና፣ እምነት ያጸናልና፣ እምነት ያቆማልና። በእግዚአብሔር እመኑ፣ በእኔም እመኑ። የእኛንም እምነት አምላካችን እግዚአብሔር ያጽናልን። ሁከት ከሞላባት፣ ፍርሃትና ድንጋጤ ከሞላባት ዓለም፣ አስፈሪ ከሆነችው ዓለም፣ ድንጋጤ ሁሌም ከሚያናውጣት ዓለም የምንጸናው የምንቆመው ወገኖቼ በእምነት ነው። የሚያምኑ ይጸናሉ፣ የሚያምኑ በኃይል ይቆማሉ፣ የሚያምኑ መከራን ያሻገራሉ። በእምነት ያጽናል። አጽናኝ ይሰጣችኋል ነው የትምህርታችን ርዕስ። አጽናኝ ይሰጣችኋል። የአጽናኝ የተባለው ደግሞ እዛው ቀጥሎ ምን አለ? መንፈሰ ጽድቅ ዘኢይክል ዓለም ነስኦቶ። ይሄም አጽናኙ የእውነት መንፈስ ነው። ይሄም የእውነት መንፈስ ዘኢይክል ዓለም ነስኦቶ፣ ዓለም ሊቀበለው አይችልም። እስመ ኢይሬእዮ ወኢየአምሮ፣ ዓለም ስለማያቀው ስለማያየው ሊቀበለው አይችልም። ምኑን? የእውነትን መንፈስ። ሰምታችሁኛል? እስቲ ሁላችሁም ባድነት የእውነት መንፈስ በሉ። ዓለም ሊቀበለው የማይችል ሊያየውና ሊያውቀውም የማይችል የእውነት መንፈስ አለ። አጽናኙ የተባለው ጰራቅሊጦስ የተባለው የእውነት መንፈስ ላመኑት ብቻ የሚሰጥ በእግዚአብሔር ልጆች ላይ ብቻ የሚያድር ሀብቱን ለእግዚአብሔር ልጆች የሚያድል የእውነት መንፈስ። ብዙ መናፍስት አሉ በዓለም ላይ። ርኩስ መንፈስ ስላለ ይሄኛው ቅዱስ መንፈስ ነው።
የሐሰት መንፈስ ስላለ ይሄኛው የእውነት መንፈስ ነው። በዓለማችን ሐሰተኛ መንፈስ አለ። ዓለም በሞላዋ ሐሰተኛ ትባላለች። ቅዱስ ዮሐንስ በዘመኑ ይሄንን ብሏል። ዓለም በሞላ ሐሰተኛ እንደሆነ፣ ዓለም በሞላ አመፀኛ እንደሆነ ተናግሯል። በዛሬም በዘመናችን የትኛው መንፈስ ነው ዓለማችንን እየመራ ያለው? የትኛው መንፈስ ነው ብንል እያንዳንዳችን እናውቃለን። ወገኖቼ የእውነት መንፈስ ዓለም ሊቀበለው አይችልም የተባለው ምክንያቱም በዓለም ያለው የሐሰት መንፈስ ስለሆነ፣ በዓለም ያለው እርኩስ መንፈስ ስለሆነ፣ በዓለም ያለው የሚያጣላ፣ የሚያገዳድል፣ የሚያስዋሽ የውሸት መንፈስ ስለሆነ፣ ይሄኛው ግን የእግዚአብሔር መንፈስ ከሦስቱ አካላት አንዱ የሆነው መንፈስ ቅዱስ የእውነት መንፈስ ነው። እውነትን የሚያናግር፣ ወደ እውነት የሚያመራ ደግሞ ይህ የእውነት መንፈስ ምንድነው ያለው? ዘይሄሉ ምስሌክሙ ከናንተ ጋር ለዘላለም የሚኖር ይላል። ከማን ጋር? በእኛ እንዲኖር እግዚአብሔር ቅዱስ ፈቃዱ ይሆንልን። ወገኖቼ ምን ብቃት አለንና ነው የእውነት መንፈስ በእኛ የሚያድረው? እስኪ አስቡ። የእውነትን መንፈስ ለመቀበልስ እኛ እነማን ነን? አይደለም እንኳንስ ቅዱስ መንፈስን፣ እንኳንስ እውነተኛውን መንፈስን፣ ደግ ሰውን እንኳን ለመቀበል እኛ ብቃት አለን ወይ? ክፉዎች አይደለንም እንዴ? እግዚአብሔር በምሕረቱ ያስበን። ደጉን ለመቀበል እንኳን ብቃት የለንም። መልካሙን ሰው ለመቀበል እንኳን ብቃት የለንም። እግዚአብሔር የባረከው ከሆነ በመካከላችን አንዱ ደግ ሰው እንኳን ቢገኝ ስም የምንሰጠው የምናጠለሸው በማመስገን ፋንታ፣ በማክበር ፋንታ፣ በሱ ላይ እግዚአብሔርን በማመስገን ፋንታ ስም የምናጠፋ፣ የምናጠለሽ፣ የምንኮረክም ሰዎች እኮ ነን። እግዚአብሔር በይቅርታው ያስበን። ቃሉ ግን የሚለው የእውነት መንፈስ አጽናኙ ለዘላለም በእናንተ እንዲኖር ይላል። በውስጣችን የሚኖር ዓለም አያውቀውም ካለ በኋላ፣ ሊያየውም አይችልም ካለ በኋላ፣ የመቀበል ብቃቱም የለውም ካለ በኋላ ወአንትሙሰ ተአምርዎ እናንተ ግን ታውቁታላችሁ አለ። ወአንትሙሰ ተአምርዎ እስመ ኀቤክሙ ይሄሉ ወውስቴትክሙ ይነብር። እናንተ ታውቁታላችሁ እስመ ኀቤክሙ ይነብር ወውስቴትክሙ ይሄሉ። ምክንያቱም እሱ በውስጣችሁ ይኖራል ከእናንተ ዘንድም ይገኛል። እስኪ ያስቡ ሲውላችሁ። እናንተ ግን በሉ ታውቁታላችሁ፣ በእናንተ ዘንድ ይኖራል፣ በውስጣችሁም ይገኛል። አይገርማችሁም? ይሄን ያለው ማን ነው? ማን ነው ያለው? እንዴት አደራችሁ? ከኔ ጋር ናቸው አይደለ? ማን ነው ይሄን ቃል ተናገረ ብለን እየተናገርን ያለ ነው? ቅዱስ ዮሐንስ የጻፈው የማንን ቃል ነው? ልክ ናቸው፣ የእግዚአብሔር ቃል ነው። ግን ትክክለኛው መልስ መልሱልኝ። እግዚአብሔር የሦስቱ አካላት ስም ነው። የአብ ወልድ መንፈስ ቅዱስ ስም ነው። እኛን ሰው ለማድረግ ሰው የሆነው፣ እኛን ለማዳን ስጋችን የለበሰው፣ ከድንግል ቅድስት ድንግል ማርያም ፍጹም ስጋ ፍጹም ነፍስ ነስቶ በምድራችን ላይ የተመላለሰው፣ ቆሞ ያስተማረው፣ በሐዘን ቤት የተገኘው፣ አልቃሾችን ያጽናናው፣ ሽባውን የተረተረ፣ እውሩን ያበራ፣ ለምጻሙን ያነጻ ከሦስቱ አካላት እሱ ማን ነው? አቤት! የተለያየ መልስ ነው የምሰማው። አቤት! የአንድ ሰው ሰምቻለሁ። ኢየሱስ ክርስቶስ ነው። ሰምታችኋል ሁላችሁም? ሰው የሆነው ማን ነው? ይሄን ቃል ያስተማረ ማን ነው? በቀራንዮ ስለኛ መከራን የተቀበለ ማን ነው? በከበረው ደሙ የዋጀን ማን ነው? ክብርና ምስጋና ለስሙ ይሁን። ለምን ለይተን ማወቅ አለብን? ብዙ አሳሳቾች አሉና። ዓለም ሐሰተኛ ናት ስንል ብዙ ሐሰተኞች የሞሉባት ናትና። አሁን
በተለየ አካሉ በማኅፀነ ድንግል ያደረው፣ በተለየ አካሉ በምድር ላይ የተመላለሰው፣ በተለየ አካሉ በመስቀል ላይ የዋለው ጌታችን መድኃኔ ዓለም ክርስቶስ ነው ስንል በአምላክነቱ በስልጣንነቱ በጌትነቱ ግን አብና መንፈስ ቅዱስም አብሮ ናቸው። ምክንያቱም የሥላሴ ጌትነት አንድ ነው፣ ስልጣኑ አንድ ነው፣ ገዥነቱ አንድ ነው። ለዚህ ነው ለይተን ማወቅ ያለብን። እንደ አረማውያን ዝም ብለን በደመ ነፍስ አይደለም። ለዚህ ነው ወአንትሙ ሰተአምርዎ፣ አያችሁ እናንተ ታውቁታላችሁ ነው። ልብ በሉ። በምንድን ነው የምናውቀው? በእኛ ስለሚያድር እሱ ራሱ ሲመልስ እስመ ኀቤክሙ ይነብር ውስቴትክሙ ይሉ፣ በእናንተ ዘንድ አለ በውስጣችሁም ይኖራል። ስለዚህ ታውቁታላችሁ ነው። ምን አይነት ዕውቀት ነው? የፊደል ዕውቀት አይደለም ወገኖቼ፣ ሳይንቲፊክ የሆነ ዕውቀት አይደለም። ስጋና ደም የሚያመነጨው ዕውቀት አይደለም። እንደዚህ አይነት ዕውቀት ይሄ ዕውቀት በ40 ቀናችን ተጠምቀን የሥላሴ ልጅነትን አግኝተን በደመ ክርስቶስ ታትመን የሥላሴ ልጅ በሆን ጊዜ እግዚአብሔር ልጆች በሆን ጊዜ በእኛ ያደረው መንፈስ የሚሰጠን ዕውቀት ነው። ዕውቀት ነው። በውስጣችን ሆኖ አትስረቅ፣ በውስጣችን ሆኖ በሐሰት አትመስክር፣ በውስጣችን ሆኖ አንተ ክርስቲያን እኮ ነህ፣ በውስጣችን ሆኖ እግዚአብሔርን ፍራ፣ በውስጣችን ሆኖ ንስሐ ግባ፣ ንስሐ ግቢ የሚል በውስጣችን ሆኖ የሚመክር፣ በውስጣችን ሆኖ የሚጠብቅ አጽናኙ የእውነት መንፈስ የእውነት መንፈስ የሆነው እግዚአብሔር መንፈስ ቅዱስ በሁላችን ላይ አድሮ ይኖራል የተባለው በሁለመናችን፣ በሕይወታችን፣ በቤታችን፣ በስራችን እንዲኖር የእሱ ቅዱስ ፈቃዱ ይሁንልን። አንድ 3 ነገሮችን ብቻ አነሳለሁ። ይህ የእውነት መንፈስ ዓለም ሊቀበለው የማይችለው፣ ሊያየውም የማይችለው፣ ሊያውቀውም ብቃት የሌለው፣ ክርስቲያኖች ግን የእግዚአብሔር ልጆች የሚያውቁት የሚታዘዙለት በውስጣቸው የሚኖር እሱ። አዎ እኛ ደግ ሰውን እንኳን ለመቀበል መልካም ነገር እንኳን ለመቀበል የማንችል ነው ስንል ብቃት የለንም። እንድንበቃ ግን መድኃኔ ዓለም አድርጎናል። የበቃ ነው በሱ በከበረ ደሙ ነው። በዚህ ምሕረት ላይ የተነጠፍነው በሱ ፈቃድነት ነው። ከሱ ፍቅር የተነሳ ነው እንጂ በእኛ በራሳችን ምን የለንም፣ ብቃት የለንም። ብቃት የሆነን ከዚህ ያደረሰን እናንተ ቅዱስ መንፈስ በውስጣችሁ አለ ያለን፣ ከእናንተ ጋር ይኖራል ያለን፣ ያጽናናችኋል ያለን እሱ ራሱ መድኃኔ ዓለም ክርስቶስ ነው። ክብርና ምስጋና ይግባው። አጽናኝ፣ የመጀመሪያው ነገር በጣም የማተኩርበት አጽናኝ ይላል። አጽናኝ የሚያስፈልገው ለማን ነው? ለማን ነው? እንዲጽናና የሚያስፈልግ ሰው ማን ነው? እሱ ማን ነው? ያዘነ፣ የተከዘ፣ ተስፋ የቆረጠ፣ የደነገጠ፣ ዓለም ጀርባውን የሰጠችው ሰው ነው አይደለ? አጽናኝ ማለት እሱ ነው። ሲጀምርም ለዚህ ነው እይደንግጥ ልባችሁ አይደንግጥ አለ። ለጊዜው ሐዋርያት ስለደነገጡ ስለታወኩ ነው። ዛሬ ግን እኛ ዓለማችንና ራሳችንን ስናይ አስደንጋጭ የሆነ አስቸጋሪ የሆነ የሚያውክ ጊዜ ውስጥ ነን ያለን አይደለ እንዴ? ስለዚህ ከዚህ በሚያውክ ጊዜ ውስጥ፣ በሚያስደነግጥ ጊዜ ውስጥ፣ በሚያናውጥ ጊዜ ውስጥ ለእኔና ለእናንተ አጽናኝ ተሰጥቶናል። የሚያጽናና ተሰጥቶናል። አስቀድሞ የተናገረው ዓለም ውስጥ ብዙ መንፈስ ስላለ፣ ዓለም ውስጥ ብዙ ችግር ስላለ፣ ብዙ መከራ ስላለ በመልዕልተ መስቀል ተሰቅሎ ካዳነን በኋላ እንደ ሙት ልጆች ያልተወን አይዟችሁ ያለን አጽናኝ ሰጠን። ይህ አጽናኝ የእውነት መንፈስ ቁስልን የሚያድን መንፈስ ነው። ቁስለ ነፍስን የሚፈውስ መንፈስ ነው። ብዙዎቻችን የቆሰለ ልብ ይኖረናል። በተለያየ መንገድ በቤተሰቡ የቆሰለ፣ በስራ ባልደረባው የቆሰለ፣ በጓደኛው የቆሰለ፣
ባለትዳሩ የቆሰለ በተለያየ መንገድ የደማ የቆሰለ ልብ አለው። እምፈውሰው ግን ማን ነው? የእውነት መንፈስ ነው። ክብርና ምስጋና ለስሙ ይሁን። የእውነት መንፈስ ነው። የቆሰላችሁ የደማችሁ በእውነትም በሱ ፊት ሆናችሁ አጽናኙን ከጠበቃችሁ ከታዘዛችሁለት ቁስልን የሚፈውስ እሱ ነው። ጸጥታና እረፍትን የሚሰጥ እሱ ነው። ታላችሁ ዓለማችን ያለበት መጨረሻው ጊዜ ነው እያል ቤተ ክርስቲያን እያለች ከተናገረች ብዙ ዘመናትን አሳልፈናል። አሁንም በመጨረሻ ነው። ዓለም የሚመካበት ነገር ምንድን ነው ብንል ዓለም የሚመካው በስራው ነው። ዓለም የሚመካው አሁን በጨበጠው ነገር ነው። አሁን በሚያየው ነገር ነው። በውስጡ ባለው ተንኮል፣ በክፋት፣ በእልህኝነት፣ በበቀለኝነት የተሞላው ዓለማችን ምድራችን ጦር ሜዳ ያደረጋት ዓለማችን ምድራችን የሰው ደም እንደ ጎርፍ የሚፈስባት ዓለማችን እየሰማችሁ ነው። እግዚአብሔር ከሁላችን ጋር ይሁን። በዚህ ሰዓት ነው አጽናኝ ስለሚያስፈልገን አጽናኝ ይሰጣችኋል አለ። ከዚህ የሚያጽናና ከዚህ የሚያጽናና እኛ ኃይላችን ዓለም የምትመካበት አይደለም። የኛ ኃይል የነፍስን ቁስል የሚፈውስ ውስጣዊ እረፍትን የሚሰጥ ኃይላችን መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ዓለም የማያየው ኃይል፣ ዓለም የማያውቀው ኃይል በውስጣችን የሚኖር የሚያጸናን፣ የሚያቆመን አጽናኙ፣ የሚያረጋጋን፣ እረፍትን የሚሰጠን መንፈስ ቅዱስ ነው። ከቆሸሸው ማንነት የሚያጸዳን፣ ከጥላቻ የሚለየን የእውነት መንፈስ የእግዚአብሔር መንፈስ ነው። በዓለም ብዙ እውነቶች ሊኖሩ ይችላሉ። እገሌ እውነተኛ ነው፣ እገሊት እውነተኛ ናት፣ እነሱ እኮ እውነተኞች ናቸው፣ እውነት እኮ የእሱ ነው፣ እውነት እኮ የእሷ ነው እንደምንለው ብዙ እውነቶች ሊኖሩ ይችላሉ። የዚህ የእውነት መንፈስ እውነት ግን የተለየ ነው። የማይሻር እውነት ነው። ብዙ ነገር እውነት ብለን ውሸት ሆኖብናል። ፍርድ ቤቶች እውነት ነው ብሎ የፈረዱት በሌላ ደግሞ ሲገለበጥ ሐሰት ሆኖ ይገኛል። የማይሻር የማይገለበጥ እውነት፣ ብቸኛ እውነት ከእግዚአብሔር ዘንድ ያለ እሱም የእውነት መንፈስ ነው። እውነት የሆነውን የመሰከረ እንዲህ አለ። ሶስት ነገሮችን ሲናገርለት መድኃኒታችን ኢየሱስ ክርስቶስ ወመጽኦ መንፈሰ ጽድቅ ውእቱ ይመራክሙ ብሎ ሀበኩሉ ጽድቅ፣ የእውነት መንፈስ ይመጣል፣ ወደ እውነት ሁሉ ይመራችኋል። እሱ አለ ስለ እኔ ይመሰክራል። አንድ ዓለምን ለመውቀስ ስለ ኃጢአት የተነሳ በእኔ ባለማመናቸው ለመውቀስ ይመጣል። የዚህ ዓለም ገዥ ደግሞ ፍርዱ ስለደረሰ ያንን ለመግለጥ ይመጣል አለ። ተመልከቱ። አሁን በሱ ያላመኑት ሁሉ የገፉት ሁሉ እውነትን የገፉ በሙሉ መንፈስ ቅዱስ ይወቅሳቸዋል። ያመኑት ደግሞ ሲወድቁ እንዲነሱ መንፈስ ቅዱስ ይወቅሳል ማለት ያሳስባል፣ ያነቃቃል፣ እንደገና ያስነሳል። ለዚህ ነው ኃጢአት ሰርቶ እንቅልፍ የሚወስደው ሰው ካለ ያ በጣም አስፈሪ ነው። ምንድነው ያልኳችሁ? ሁላችሁ የሚተኛ እንቅልፍ የሚወስደው ሰው ካለ በጣም አስቸጋሪ ነው። አስቸጋሪነቱ ለምን መሰላችሁ? ሁለት ነገሮችን ነው የምነግራችሁ። ኃጢአት ሰርቶ የማይተኛ ውስጡ የሚወቅሰው የሚጸጸት እሱ መንፈስ ቅዱስ አጠገቡ አለ። እንድጸጸት የሚያደርገው ልክ አይደለሁም፣ ጥሩ አልሰራሁም፣ ወደ አባቴ ሄጄ ይሄንን መናዘዝ አለብኝ፣ ወይም እስቲ ወደ ጓደኛዬ ልደውል፣ ጥሩ አይደለም፣ እንቅልፍ ነሳኝ፣ መተኛት አልቻልኩም፣ አልጋዬም ከዳችኝ የሚል እሱ የታደለ ነው። ለምን? በአጠገቡ ኃጢአትን የሚወቅስ ህሊናህን የሚያነቃቃ የሚያነሳሳ መንፈስ ቅዱስ አለ ማለት ነው። ሰምታችሁኛል? ዝም ብሎ
ኃጢአትን ሰርቶ ድብኛ እንቅልፍ ድብን ያለ እንቅልፍ ምተኛ ሰው ግን አደጋ ነው። ለምን? የሞተ ህሊና ነው እዛ ውስጥ ያለው። ምንድነው ያልኳችሁ? መንፈስ ቅዱስ የተለየው ህሊና ነው። እግዚአብሔር ከዛ ይጠብቀን። አንዳንድ ጊዜ አያችሁ ሰዎች ዋሽተው ገለው አጥፍተው ምንም የማይመስላቸው አሉ። በጣም አልቅሱላቸው፣ ለምኑላቸው። በውስጣችን ያለ ህሊና 3 አይነት ነው። ሕያው የሆነ ጤናማ፣ የታመመ እና የቆሰለ፣ 3ኛ ጨርሶ የሞተ። ሰምታችሁኛል? እግዚአብሔር ጤናማ ህሊናን ይስጠን። ውስጣችንን የሚኖረው መንፈስ ቅዱስ ይባርከን ይቀድሰን። ጤናማው አልነግራችሁም፣ ጤናማ ነው። ቅድም ያልኳችሁ ነው። ኃጢአትም ሰርቶ አይተኛም። ሁልጊዜ ስለ ኃጢአቱ ስለ በደሉ ይጸጸታል፣ ያስባል፣ ንስሐ ይገባል፣ ወደ አምላኩ ይጮሃል፣ ያለቅሳል። እግዚአብሔርም ልቅሶ ሰምቶ እንደ ሕዝቅያስ በዕድሜው ላይ ዕድሜን ይጨምርለታል፣ ኃጢአቱን ያስተሰርይለታል። የቆሰለና የታመመ ደግሞ በመካከል ያለ ነው። በመካከል ያለ አንዳንዴም ነቃ ይላል፣ ነገር ግን ንስሐ አይገባም፣ ቀጠሮ ይይዛል። እስቲ ቆይ በሚመጣው ዓመት፣ እስኪ ቆይ ይሄን አለፌ፣ እስኪ ቆይ ይሄን አድርጌ ይላል። በዚህ ቀጠሮ ውስጥ ያላችሁ ሰዎች እግዚአብሔር ይርዳችሁ። ለንስሐ ቀንን እንዳትቀጡ፣ ጊዜን እንዳትቀጡ። ጊዜ በማን እጅ ስለሆነ? በማን እጅ ነው? ከዚህ ደቂቃ በኋላ ምን እንደምንሆን እናውቃለን። የ30 ዓመት እቅድ ሊኖረን ይችላል። ዛሬም ከዚህ በኋላ ብዙ እቅድ አለን፣ ግን በእጃችን የለም። ማን ሲፈቅድ ብቻ ይከናወናል። ማን ሲፈቅድ ብቻ። ክብርና ምስጋና ለስሙ ይሁን። ከቆሰለና ከታመመ ህሊና የሚያድን ይህ እውነት መንፈስ ነው። ወደ ንስሐ በማምጣት የጌታን ሥጋ በመቀበል ደሙን በመጠጣት የሚፈውስ፣ በንስሐ የሚፈውስ፣ በቃሉ የሚፈውስ ይህ እውነት መንፈስ ነው። 3ኛው መጨረሻ የሞተው እሱ ምንም የማይሰማው ነው። ቅድም ያልኳችሁ አንዳንድ ገዳዮች አሉ አይደለ? በምድራችን ላይ ገለው ሲያበቁ ጠዋት መጥተው ከኛ ጋር የሚያላቅሱ እኮ አሉ። ምንም አይመስላቸው። ሰርቀው አብረው የሚያፋልጉ አሉ። ምንም አይመስላቸው። ምንም አጣልተው ለእርቅ የሚቀመጡ አሉ። የሞተ ህሊና የሞተ እኮ ነው። ለዚህ ምሳሌ አንድ ነገር ልንገራችሁ። የኔ ቢጤዎች የአእምሮ ችግር ያለባቸው ሰዎች እርቃናቸውን ይኖራሉ በየመንገዱ። ፀሐዩም በእነሱ ላይ፣ ዝናቡም፣ ብርዱም፣ በአጠቃላይ ሁሉ ነገር ያልቃል። እነዚህ ሰዎች ግን ጉንፋን ይዞናል ብለው ሆስፒታል ይሄዳሉ። እኛን ድንገት ነፋስ ነክታን የምንታመመው ለምንድን ነው? እነሱ ሌት ከቀን ያ ሁሉ እየወረደባቸው ባለች ህይወት ዝም ብሎ የሚንቀሳቀሱ ለምንድን ነው? ኮንሽስነስ የሚባል ነገር አለ። አእምሮ ጨርሶ ከዘጋ፣ ዴድ ማለት ከሞተ፣ ያን ነገር ከተቀበለ ጉዳዩ አይደለም። የሚገልም መርዝ ቢሰጧቸው አይነካቸውም። ለበሽታ የሚያበቃ ነገር ቢሰጣቸውም አይነካቸውም። አያችሁ? ወደዚህኛው ስንመጣ ታዲያ የሞተ ህሊና መንፈስ ቅዱስ የተለየው ሰው አይንቀሳቀስም። ምክንያቱም ሞቷል። አይጸጸትም፣ አያስብም፣ ምኑም አይደለም። እንደዚህ አይነቱ ሰው አደጋ ላይ ነው ያለው። እግዚአብሔር ያስፈልገዋል፣ መንፈስ ቅዱስ ያስፈልገዋል። ወደ ንስሐ እንዲመጣ እርዳታ ያስፈልገዋል። እግዚአብሔር አምላክ በዚህ ውስጥ ያሉ ሰዎችን ይርዳልን። ለዚህ ነው ምን አለ መሰላችሁ ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈው እንዲህ አለ። በዚህ በሞተ ህሊናና በመካከል ላይ ላሉት እንደዚህ አለ። እኛ ድካማችንን የሚያግዝ ይህ እውነት መንፈስ ነው ካለ በኋላ እንዴት መጸለይ እንደሚገባን እንኳን ስለማናውቅ
እንዴት እንድንጸልይ ስለማናውቅ ማለት እንዴት ንስሐ መግባት እንዳለብን እንዴት መንቃት እንዳለብን ወደ ጸጸት መምጣት እንዳለብን ስለማናውቅ ይህ መንፈስ አለ ይህ እውነተኛው መንፈስ ስለኛ በመቃተት ይማልድልናል ይላል። በመቃተት ማለትም ምን ማለት ነው? ስለኛ የሚያስብ ስለኛ የቆመው ስለኛ የሚያተጋ ለማትጋት ለማንቃት ሁሌም ከኛ ጋር በውስጣችን የሚኖር የእውነት መንፈስ ይላል። እና ክርስቲያኖች ይህ የእውነት መንፈስ ለአባቶቻችን ለሐዋርያት የታደለው ሀብቱን ያደለው በረድኤት ያደረባቸው ጸጋውን ያፈሰሰላቸው በእሳት በሰይፍ ሞት ደግሳ የምትጠብቃቸውን ዓለም እንዳይበገሩ በጽናት እንዲቆሙ የረዳቸው ይህ እውነት መንፈስ ነው። ሁላችንንም ይርዳን። ሁለተኛው ይህ አጽናኝ የሆነው መንፈስ መጽንዒ ይባላል። የሚያጸና ማለት ነው። የሚያጸና ቅድም ያየነው የሚያጽናና ነው። እንደገና ደግሞ ያጸናል። ያጸናል ማለት በጽናት ያቆማል፣ በሃይማኖት ያጸናል። ሰዎች በክደት ከሃይማኖታቸው እንዳይናወጡ በመከራ የተነሳ በሚደርስባቸው አደጋ የተነሳ በዓለሙ ሐሰት የተነሳ እንዳይናወጡ ወደ ኋላ እንዳይመለሱ በአመኑት እምነት ጸንተው እንዲቆሙ ያጸናል። ማን? ይህ የእውነት መንፈስ። ከቃሉ ጋር ናችሁ? ሁላችንንም ያጽናን። ዛሬ ስለመናወጥ ስንናገር ምድር ይናወጣል። በዚህ ሀገር ምድር ይህን ያክል ሴንቲሜትር ተናውጣለች፣ ይህን ያክል ሰው ሞቷል፣ ይህን ያክል ንብረት ወድሟል የሚል ዜና ነው አይደለም? ነገር ግን ምድር ብቻ አይደለም የምትናወጠው ያለ፣ ሰውም እኮ እየተናወጠ ነው ያለው። በብዙ መንገድ እየተናወጠ ነው ያለው። ከሃይማኖቱም እየተናወጠ ነው ያለ፣ ከማንነቱም እየወጣ ነው ያለ፣ አውሬ እየሆነ ነው ያለ አይደለ እንዴ? ሰው ክብሩ ሰው አውሬ ሲሆን ከዚህ የበለጠ መናወጥ የለም። ቅዱሱ ሰው ጨካኝ ገዳይ ሲሆን ይሄ አውሬነት ነው። ተናውጧል፣ ከማንነቱ ወጥቷል። በሌላ መልኩ ደግሞ በህይወቱ በኑሮው የሚናወጥ በአሁኑ ዘመንማ ያልተናወጠ ሰው አለ? የተናወጠውን የሚያጸና የሚያቆም ቅዱስ መንፈስ ነው። ሁላችንንም ያጽናን። መጨረሻው መንጽሔ ነው። ይህ መንፈስ ከኃጢአት የሚያነጻ ነው። ከኃጢአት የሚታደግ ነው። የሚያድስ ነው። እንደገና የሚያቆም ነው። ይህ መንፈስ ነው አመንዝራውን ድንግል የሚያደርገው። ይህ መንፈስ ነው ኃጢአተኛውን ጻድቅ የሚያደርገው። ንስሐ ያደርጋል ስንል በንስሐ ውስጥ ያለው ግብረ መንፈስ ቅዱስ ነው። ይህ መንፈስ ነው ሰባራውን የሚጠግን። ይህ መንፈስ ነው የሕይወትን ታሪክ የሚቀይር። ይህ መንፈስ ነው እንደገና የሚያቆም። ወገኖቼ የሁላችንን ታሪክ ይቀይርልን። የሁላችን ታሪክ ስንል በእግዚአብሔር ዘንድ ያልተወደደ እግዚአብሔር የሚጠላው የኃጢአት ታሪክ፣ የአመንዝራነት ታሪክ፣ የገዳይነት ታሪክ፣ የጥላቻ ታሪክ በእግዚአብሔር ፊት የማይወደድ እሱን የሚቀይረው ይህ የእውነት መንፈስ ነው። ለሁላችንም ይቀይርልን። በንስሐ ስንመጣ አዲስ አድርጎ እንደተወለደ ሕፃን አድርጎ የሚያቆመን ይህ መንፈስ ነው። አያችሁ፣ ይህን መንፈስ ያላወቀ ሰው ግን ንስሐ መግባት አይችልም። ምክንያቱም ከራሱ ለይቶታልና ነው። እንዲህ አለ ቅዱስ ጳውሎስ ለኤፌሶን ክርስቲያኖች ምዕራፍ 4 ቁጥር 30 ላይ እናንተ በመጨረሻው ዘመን በደሙ የታተማችሁበትን መንፈስ እንዳታሳዝኑ ይላል። ስናሳዝነው ስንገፋው ከኛ ይለያል። እሱ ከተለየ እንዴት አድርገን ንስሐ እንገባለን? በሌላ ስፍራ ላይ ደግሞ አንድ ጊዜ የእግዚአብሔርን ጸጋ የቀመሱ ቸርነቱን ያዩ ወደ ጥፋት የሄዱት መመለስ
ያዳግታል፣ አስቸጋሪ ነው ይላል። ምን ማለት ነው? ከመንፈስ ቅዱስ የተለዩና መንፈስ ቅዱስን ያልፈለጉ ከዚህ እውነተኛው መንፈስ ጋር ያልተባበሩ እንዴት አድርገው ወደ ንስሐ ይመጣሉ? ወደ ንስሐ ካልመጡስ እንዴት ሊድኑ ከኃጢአታቸው ሊነጹ ይችላሉ ነው የሚለው። ይህ መንፈስ ከኃጢአት የሚያነጻ ነው ስንል በውስጣችን ማስተዋልን የሚያሳድር እድፋችንን ማየት እንድንችል። ታውቃላችሁ ሰዎች የሰዎችን እድፍ እንጂ የራሳቸውን እድፍ ማየት አይችሉም። ብዙ ሰዎች የራሳቸውን ቅድስና ለመናገር ጊዜ አይበቃቸውም፣ ስለሌላው ግን አያዩም። በአንጻሩ ደግሞ የሌሎችን ኃጢአት የሚያባዙ የሚቆጥሩ እንጂ ራሳቸውን አያዩም። ራሳችን እንድናይ እግዚአብሔር አምላክ ይርዳን። የእግዚአብሔር ቃል መስታወት ነው ይላል። የእግዚአብሔር ቃል ስንሰማ ቃሉ መስታወት ነው። መስታወት ስለሆነ ማንን ያሳየናል? አቤት አልሰማሁም። ልክ ናችሁ። አንደኛ የእግዚአብሔር ቃል መስታወት ነው፣ ራሳችንን ያሳየናል። ሲያሳየን መስታወት አይዋሽም አይደል? ይዋሻል? እዚህ ፊታችሁ ላይ የሆነ ነገር ጉብ ብሎ ብታዩት አይዋሻችሁም አይደል? እዚህ ጋር አለ ብሎ ይጠቁማችኋል። ልክ የእግዚአብሔር ቃል በየትኛው የነፍሳችን ክፍል የሰውነታችን ክፍል በየትኛው ላይ እንዳለ አንቺ እኮ እንዲህ ነሽ ብሎ ያሳየናል። አንተ እኮ እንዲህ ነው ይላል። ከዛ በኋላ ፈቃደኛ የሆነ ከፊቱ ላይ ድፍ ካለ ምን ያደርጋል? ይታጠባል፣ ይነጻል። ስለዚህ ፈቃደኛ የሆነ ሰው ወደ ንስሐ ሲመጣ የሚያጥበው ንጹህ ውሃ፣ የሚያጥበው ሳሙና፣ የሚያነጻው ይህ መንፈስ ነው። መንፈሰ ሕይወት የተባለው ወቅድሳተ መንፈስ ወሀበነ ማየ መንጽሔ ዚአነ የተባለለት ይህ መንፈስ ነው። በንስሐ የሚመጡትን የሚያጥብ፣ የሚያጠራ፣ የሚያነጻ፣ የሚያድስ ሁላችንን ያድሰን ወገኖቼ። እውነቱን ስንናገር አሁን ያለንበት ጊዜ እጅግ አስፈሪ ነው ስንል ምን ማለታችን ነው? አስመሳይነት የሚባል የህይወት ስታይል ልበለው የህይወት አይነት አለ። አስመሳይነት ትልቅ ኃጢአት ነው። ምንድን ነው ያልኳችሁ? ይህም በደንብ ስሙኝና በዚህ ጠቀልላለሁኝ። አስመሳይነት በጣም አስቸጋሪ ከኃጢአት አይነት። ብዙ ጊዜ ከኃጢአት ሰዎች አይቆጥሩትም፣ ግን ኃጢአት ነው። አሁን አስመሳይነት ሁላችንን የገዛን ነው። እኔ እውነቱን ነው የምነግራችሁ። በምንድን ነው ካላችሁ፣ በላያችን የክርስትና ስም ያለን፣ በላያችን ጥሩ የደረብነው የማንነት ካባ የለበስነው ስመጥር ስማችን የገነነ ሰዎች ልንሆን እንችላለን። ውስጣችን ግን ማን ያውቃል? ውስጣችን ግን ደሱ አይደለም። ይሄ በምንድን ነው የምታየው ካላችሁ፣ አሁን ያለንበት ዘመንን ህይወታችንን ስንመለከት የአስመሳይነት ህይወት ነው። እኔ እንደሱ ነው የምለው። ከተስማማችሁ ተስማማላችሁ፣ ካልተስማማችሁ ተውት። አስመሳይነት ነው የምለው እኔ። ክርስትና እውነት ነው፣ ግን አስመሳይነት አድርገነዋል። ህይወት እውነት ነው። አስመሳዮች ስለሆን በዚህ ቅጽረ ግቢ እንዲህ አምሮብን በእግዚአብሔር ፊት ልባችን አፍሰን ከወጣን በኋላ ሌሎች ሰዎች ነን። ወንድም በወንድሙ የሚጨክን እንዴት ክርስቲያን ሊሆን ይችላል? ጨካኝ ክርስቲያን ካለ ክርስትናው አስመሳይነት ነው። እውነቱን እንነጋገር። ሌባ ክርስቲያን ካለ ክርስትናው አስመሳይነት ነው። ፍቅር የሌለው ክርስቲያን ካለ አስመሳይነት ነው። እሱ እኮ ነው የገደለን። ለዚህ እኮ ነው በሀገራችንም ማደግ ያልቻልነው፣ በቤተ ክርስቲያናችንም እንኳን ሰላም ማግኘት ያልቻልነው። ሰላም የራቀን፣ እርስ በርስ የምንተረማመስ፣ የአውሬነት ጠባይ የወረሰን አስመሳይነት ነው። ከአስመሳይነት ህይወት እግዚአብሔር አምላክ ያድነን። እኔ ዝም ብዬ አስጨብጭቤያችሁ አልሄድም። እውነቱን ነግሬያችሁ ነው የምሄደው። የእግዚአብሔር ቃል የእውነት መንፈስ ይሄ ነው ካልኳችሁ ህይወታችንንም በሱ መስታወትነት ማየት አለብን። አውሬነት ነው ያለው። አሁን ክርስትና እንደሱ አይደለም።
ክርስትና እውነት ነው። ክርስቲያን እውነተኞች ናቸው። በየትም ስፍራ ላይ በቤተ ክርስቲያንም፣ በስራ ቦታቸውም፣ በቤታቸውም፣ በመንደራቸውም፣ በጎረቤትም አንድ ነው። ክርስቲያን እውነተኛ ነው። አሁን እኛ ግን ነን ወይ? እስቲ መልሱልኝ። ነን ወይ? ስለዚህ ምን ሆነናል? ምን ሆነናል? ሁላችሁ አስመሳይ። ዝም ትላለህ እያወቅኩኝ። ምን ሆነናል? ሁላችን አስመሳይ። ስለዚህ ከአስመሳይነት ማን ያድነን? ከአስመሳይነት እንዴት እንዳን? አሁን ንስሐ በመግባት እንዳን። የእግዚአብሔር ቃል እንቀበለው፣ እንስማው። አስመሳይነት አያድነንም። በምድራችንም ላይ አልሆነንም። አውሬ አድርጎናል። የምንጨካከን አድርጎናል። ቤተሰብ በቤተሰቡ ጨክኗል። እናት በወለደቻት ልጅ በወለደቻት እናት ሁሉም ተጨካክኗል። ሁሉም አውሬነት መንፈስ ነው ያለው። ይሄ ክርስትና አይደለም። ይሄ አስመሳይነት ነው። ከዚህ አስመሳይነት ልንድን ያስፈልጋል። እግዚአብሔር አምላክ ይርዳን። ስለ እውነት መንፈስ ስንናገር፣ ወንጌል ስንናገር ለይስሙላ አይደለም። የወንጌል ሰዓት ነውና እንዲሁ ለማሰማት አይደለም። ለለውጥ ነው። ለለውጥ ነው። የቤተ ክርስቲያናችን አገልግሎት ታውቃላችሁ። ታላላቅ 3 ስፍራዎች፣ 3ቱ አደባባዮች ናቸው። ይሄን በደንብ ይወቁ። አንደኛው ቤተ መቅደስ ነው። ከውስጥ ስንጀምር ራሱን የቻለ ቤተ መቅደስ የራሱ ስርዓት ያለው፣ የራሱ ቀኖና ያለው፣ የራሱ አስተዳደር ያለው ነው። ቤተ መቅደስ ውስጥ አምልኮ የሚፈጸምበት። ከዛ ሁለተኛው ቅኔ ማህሌት ነው። ቅኔ ማህሌት የራሱ የሆነ ስርዓት ያለው፣ የራሱ የሆነ የተባህል ያለው፣ አካሄድ ያለው፣ አስተዳደር ያለው አምልኮ። ከዛ ሶስተኛው አሁን ከቤተ መቅደሱም ከቅኔ ማህሌቱም ከናንተም ሁላችንም በአንድነት የተሰበሰብንበት ደግሞ ይሄ ምን ይባላል? አውደ ምህረት ይባላል። በዚህ በሶስቱም አስመሳይነት ካለ መስዋዕቱ እንዴት ያርግ? ይቅርታው እንዴት ይምጣ? ቸርነቱን እንዴት እናገኝ? ምድራችን እንዴት ትፈወስ? በሽተኛው እንዴት ይዳን? ሰምታችሁኛል? ስለዚህ አስመሳይነት ህይወት አያስፈልግም። አስመሳይነት አውሬነት ነው። አስመሳይነት አያድንም። እንዲህ አለ። ስለዚህ ነገር በቅዱስ ዮሐንስ በራእዩ እንደጻፈው እግዚአብሔር እንዲህ አለ። ሰዎችን በ3 ከፈላቸውና አሁን እንደነገርኳችሁ እንዲህ አለ። አንተ በራድ 1 ወይንም ትኩስ 2 ስላልሆንክ ነገር ግን ለብ ያልክ ስለሆንክ 3። በራድ የሆነ ሰው አለ፣ ለብ ያለ ሰው አለ፣ ትኩስ የሆነ ሰው አለ። በውሃ ጠባይ ነው የተነገረው። በጣም ቀዝቃዛ ውሃ አለ፣ ለብ ያለ ለሰስ ያለ ውሃ አለ፣ በጣም የተኮሰ ውሃ አለ። በዚህ ተመስሏል የሰው ልጅ። በራድ ቀዝቃዛ የተባለው ቅድም እንዳልኳችሁ በሞተ ህልና እንደመሰልነው የማይሰማ የማይደንቀው የማይገርመው የማያሳስበው እንደተወለደ ያለ ፍጥረት እሱ በራድ ይባላል፣ ያልዳነ። ሁለተኛው ለብ ያለ ነው። ሶስተኛው በጣም የተኮሰ ነው። የተኮሰው ትኩስ የሆነው እምነቱ በውስጡ የሚሰራ በእምነት ጸንቶ የቆመ መንፈስ ቅዱስ ቅድም እንዳለው እንደ ቃሉ በውስጡ ያለ ከሱ ዘንድ የሚኖር ትኩስ ተብሏል። ለብ ያለው ግን አሁን ልጠቅስላችሁ የፈለግኩት እየሰማችሁኝ ነው። ለብ ያለው ቀዝቃዛ አትሉት፣ ትንሽ ለሰስ ብሏል። ወይም ፈልቷል እንዳትሉት ደግሞ አልፈላም ወይ አልተኮሰም። ስጋዊ ይባላል። ስጋዊ ይባላል። 2 ቦታ የሚረግጥ ወይንም ሌላ ስያሜ ስጡት። መሃል ሰፋሪ ነው። በመሃል ያለ ክርስቲያንም አይደለም፣ ነገር ግን ክርስቲያን ያልሆነ እንደ በራዱም አይደለም፣ ነገር ግን በመሃል ያለ። ሰምታችሁኛል? ከዚህ ህይወት ያድነን። ለብ ያለ ማለት ስጋዊ የሆነ ነገር ግን ስሙ ክርስቲያን ነው፣ ክርስቲያን ያልሆነ ማለት ነው። ቤተ ክርስቲያን ይመጣል፣ ነገር ግን ቤተ ክርስቲያን የምትለውን ያልሰማ። ቤተ ክርስቲያን ንስሐ ግባ ትላለች፣ ቤተ ክርስቲያን ተመለስ ትለዋለች፣ ግን ንስሐ የማይገባ። ቆረብ ትለዋለች፣ የማይቆርብ።
ታረቅ ትለዋለች፣ የማይታረቅ ለብ ያለ አስመሳይነት ነው። አስመሳይነት የዓለም ሀብት ሲሆን እኛን ግን አቁስሎናል፣ እኛን ግን ጎድቶናል። ዓለም ልክ ነው። ፖለቲከኛውም አስመሳይ ነው፣ አክቲቪስቱም አስመሳይ ነው፣ ባለስልጣኑም አስመሳይ ነው። አስመስለው ነው የሚሰሩ። እውነት እዛ ስፍራ ላይ ስለሌለ አስመሳይነት በዓለም ዘንድ እንደ ጥበብ ሊወሰድ ይችላል። ጥበብ ብልህነት ሊታይ ይችላል። በክርስትና ዘንድ ግን የቆሸሸ ማንነት ነው። በክርስትና ዘንድ ግን ሰይጣናዊ ግብር ነው ለኛ። ስለዚህ ጎድቶናል፣ አቁስሎናል። እምነታችንን እየጎዳን እየሸረሸረብን ነው ያለው። ጸሎታችን ቅድመ እግዚአብሔር እንዲደርስ ወገኖቼ፣ እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የምትጸልይ ቤተክርስቲያን በዓለም የለችም። ልንገራችሁ፣ እኔ ዓለምን በሙሉ ስለዞርኩ አውቀዋለሁኝ። ረዥም ሰዓት ሌሊቱን የምታድርበት ቀኑን የምትውልበት 24 ሰዓት የማይነጥፍ ጸሎተ ቅዳሴው 24 ሰዓት በየቀኑ የማይታጎል ጸሎተ ክዳኑ ልዩ ልዩ ጸሎቶች የማይቋረጡባት እቺ ቤተክርስቲያን ናት። እቺ ቤተክርስቲያን ከነና ከናንተ አልፋ ዓለምን የማዳን አቅም ያላት ቤተክርስቲያን ናት። ዓለምን የመፈወስ አቅም ያላት ቤተክርስቲያን ናት። ባህሉ በእያንዳንዱ ምእመን ውስጥ ስለሰረጸ ስለተመሰረተ የማይደክም ምእመን ሌሊቱን ቆሞ አድሮ ቀኑን ቆሞ የሚውል ማን ነው ያጸናው? ማን ነው ያቆመው? ማን ነው ያቆመው? በሌላ ስፍራ ገበያ ስትሄዱ 1-2 ሰዓት ስለቆማችሁ ስለተንቀሳቀስ እንዴት ይደክማችኋል? ቤተክርስቲያን ስትወጡ ግን አይደክማችሁ። ሙሉ ቀን ትቆማላችሁ። ምንም ድካም የለም። ማን ስላጸናችሁ? እግዚአብሔር። አናስተውለውም እኮ። እስቲ አይንተ እግዚአብሔር የተባሉ ካህናትን እንያቸው፣ ሊቃውንቱን እንያቸው። ሌሊቱን በሙሉ እንደ ስብሰባ ስፍራ የሚጎነጩት ውሃ የለም። ሌሊቱን በሙሉ እንደ ጮሁ እንዳመሰገኑ እንደዛ ማድረው። አንዳንዶቹ እንደዛው ደግሞ ቅዳሴውን ይቀጥሉታል። ቅዳሴውን አልፈው ደግሞ ወደ አውደ ምሕረቱም ይመጣሉ። ማን ነው ያጸናቸው? ማን ነው ያቆማቸው? ኢትዮጵያውያን ያለንን በረከት አናውቅም፣ አናመሰግንም እንጂ በእግዚአብሔር ዘንድ ልዩ ሀብት ያለን። ለእኛ እኮ የመንፈስ ቅዱስ ትምህርት አዲስ መሆን አልነበረበትም። በውስጣችን እውነትም ያለ የሚያጸና ድካምን የሚያርቅ እኮ ነው። ክብርና ምስጋና ለስሙ ይሁን። ከአስመሳይነት ሕይወት እንዳን፣ ለሀገራችንም መፍትሄ እንሁን። ክርስቲያኖች ዛሬ የሚደርስብንን ሳይሆን ዘላለማዊነት ያለውን ክብርን ለመመልከት እንድንችል ከሱ ማስተዋልን እንድናገኝ ያስፈልጋል። አባቶቻችን 2 ነገሮችን በማድረጋቸው የመንፈስ ቅዱስን ሀብት ታድለዋል። ስንት ነገር በማድረጋቸው? ብቻ ልንገራችሁ። አንዱ ትእዛዝን በመጠበቅ ነው። ምንድነው የሚል ትእዛዝ ነበረ? ከላይ ከአርያም ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ አይደል የተባሉት? ትእዛዝ ነው። ይሄ አምላካዊ ትእዛዝ ነው። ስለዚህ ተሰብስበው ቆዩ፣ ጠበቁ። 10 ቀን ቁጭ ብለው ጠበቁ። የሚቅኖጠነት ሰው እዛ አልነበረም። ጠበቁ። ይሄ አንዱ ነው። ሁለተኛው ደግሞ በአንድነት መቀመጣቸው። ቃሉ ምን ይላል? ከሰማይ በታች በዛ የተሰበሰቡት ሁሉ በአንድነት ነበሩ፣ በአንድነትም ሳሉ ብሎ ነው የሚጀምረው። አንድነት። መንፈስ ቅዱስ የሚፈልገው አንድነት ነው። ክርስትና አንድነት ነው። ክርስትና ቋንቋን አይከተልም። ከተለያየ ቋንቋ ከተለያየ ነገድ ዘርን አይመለከትም። የተማረ ያልተማረ አይልም። ትልቅ ትንሽ አይልም። ሀብታም ድሃ አይልም። ጥቁር ቀይ አይልም። አጭር ረዥም አይልም። ክርስትና ሁሉም በአንድነት የሚሰበስብ የእግዚአብሔር ልጆች ለሆኑት ሁሉ በእኩልነት የሚሰበክ ክርስትና የእውነት ሃይማኖት። ክርስትና ለሁሉም አንድ ማዕድ የሆነ ሁሉም የሚቋደሰው ልዩነት የሌለው አንዱ እንዳይገለው የሚያደርግ መገለል የሌለበት እውነተኛ የእግዚአብሔር መንጋ የሚኖርበት መንፈስ ነው። ክብርና ምስጋና ለስሙ ይሁን። ለዚህ
ለዚህ ይፌኑ ለክሙ ጰራቅሊጦሳ ካልአ ዘይሄሉ ምስሌክሙ ለዓለም ለዘላለም ከእናንተ ጋር ጸንቶ እንዲኖር አጽናኙን ይሰጣችኋል ነው ያለን። ቤተ ክርስቲያን ያንን ሀብት ስታድል ትኖራለች። ጰራቅሊጦስን ብቻ አይደለም የምናስበው፣ የዛሬን በዚህ ዕለት የተነበበውም ንባብ መነሻ እንጂ እሱን ለመዘከር አይደለም። ዛሬም የምታደል ሀብት አለንና ቤተ ክርስቲያን ታድላለችና ሀብተ መንፈስ ቅዱስ ረድኤተ መንፈስ ቅዱስ እንዳይለየን በሃይማኖታችን ጸንተን ቁመን የመንግስቱና የክብሩ ወራሾች እንድንሆን እግዚአብሔር አምላክ ይርዳን። ያስተማረን የመከረን አምላካችን ክብርና ምስጋና ይግባው። ይቆየን። ላስተማሩን ለመከሩን ለአባታችን ለመላከ ሰላም ዶክተር አባ ቃለ ጽድቅ ሙሉጌታ አምላካችን እግዚአብሔር ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን ይባርክልን፣ እድሜውን ጸጋውን እግዚአብሔር ያድልልን። እግዚአብሔርን ከፍ አድርጋቸው አመስግኑላቸው። የሚመክር የሚያስተምር የሚባርክ አባት አምላካችን እግዚአብሔር ያሳጣን። እንግዲህ ክቡር አባታችን ቀደም ብዬ እንደነገርኳችሁ በሌሊት ተገኝተው ቅዳሴውን ቀድሰው አሁንም በአውደ ምሕረት ተገኝተው ባርከውናል፣ አስተምረውናል። በድጋሜ እግዚአብሔርን አመስግኑ። ክቡር አባታችን መላከ ሰላም ዶክተር አባ ቃለ ጽድቅ የሕዝብ እንደሚያዩት ዛሬ ብቻ ዕለተ ሰንበትን ጠብቆ የሚገኝ ሳይሆን ከሳምንት 2 ቀን አርብና እሁድ ማለት ነው ሳምንታዊ ጉባኤ በክቡር አባታችን የደብሩ ዋና አስተዳዳሪ መመሪያ ሰጭነት ልዩ ሳምንታዊ ጉባኤ አለ። ከሳምንት 2 ቀን የወንጌል ማዕድ የዝማሬ ማዕድ ከሳምንት 2 ቀን የሚካሄድ በንፋስ ስልክ ላፍቶ ክፍለ ከተማ በአንደኛ ደረጃ ያለ በስብከተ ወንጌል በንቃት በትጋት ክቡር አባታችን የደብራችን ዋና አስተዳዳሪ ለስብከተ ወንጌል ቅድሚያ በመስጠት እሶት በላይ ሆነው ለሚመሩት ለስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የደብራችን አስተዳዳሪ ቅድሚያ በመስጠት ይህ ጉባኤ ከሳምንት 2 ቀን በደብራችን የሚካሄድ ጉባኤ ነው። እንግዲህ ለሁለተኛ ጊዜ መጥተው ደግሞ እንደሚመክሩን እንደሚያስተምሩን ተስፋለን። እግዚአብሔርን አመስግኑ ክርስቲያኖች። ከዚህ በመቀጠል በዚህ መልኩ የመከረንን ያስተማረንን የባረከንን አምላክ ከፍ አድርገን እናመሰግነዋለን። ሁላችሁም ከተቀመጣችሁበት ብድግ